ቴዲዬ እንደምን አለ? ሰላም ነው ወይ? እንኳን አደረሰ። እንዴት ነህ? እንኳን አብሮ አደረሰ። ሁሉም ተከታዮች፣ ቤተሰብ ሁላችሁም እንኳን አደረሳችሁ። እንዴት ነህ? አለው እግዚአብሔር ይመስገን። እስኪ እንደው እንደ መንደርደሪያ አንተን ሳይ በቃ እኔ ስለ ደርግ ያነበብኳቸው ነገሮች ናቸው የሚመጡብኝና ጠይቅ ይለኛል። በቃ ስለ ደርግ የሆነ አጀንዳ ይዛ አንድ ቀን አወያ ይለኛል። ማውራት ትችላለህ? አዎ እናወራለን፣ ይቻላል። ትንሽ ጊዜ አለችኝ፣ እናወራለን። ፋሚሊ ምናምን ስላለ ዛሬ ትንሽ ቢዚ ነኝ፣ ግን ትንሽ ደቂቃ ላውራህ እችላለሁ። አላቆየም። የመጀመሪያ ጥያቄ መንግስቱ ኃይለማርያም የህዝብ አውሮፕላን ነበራቸው ወይስ አልነበራቸው? የምታውቀው ነገር አለ? እዛ ላይ እኔ እንኳን የማውቀው አንድ እሸት የምትባል በ1977 ላይ ኢትዮጵያ የገጣጠማቻት የግል አውሮፕላን የግል ሳትሆን ይሄ በእርዳታ ማስተባበሪያ ኮሚሽን የተሰራች እሸት የምትባል አውሮፕላን ነበረች። ኢትዮጵያ ለመጀመሪያ ጊዜ ከሰሜን ኮሪያ ጋር በመተባበር ከሩሲያ ኤክስፐርቶች ማለት በሶቪየት ዩኒየን ኤክስፐርቶች ጋር በመተባበር የተሰራች ትንሽዬ አውሮፕላን ነበረች። እሱን ነው የማውቀው ቴዲዬ። ቴዲ ይሰማሃለው? መጥቻለሁ። ይቅርታ ጠይቃለሁ አድማጭ ተመልካቾችን። ውሃ ብዙ ስለጠጣሁኝ ለማስለቀስ ሄጄ ነበር። እሺ። አዎ ኢትዮጵያ ከሰሜን ኮሪያ እና ከሶቪየት ዩኒየን ኤክስፐርቶች ጋር በመተባበር ያኔ የእርዳታ ማስተባበሪያ ኮሚሽን እንትን ያላት እሸት የምትባል ያኔ በተለይ በድርቁ ሰዓት ተስፋ የሚሰጥ እንትን ኢትዮጵያ አዲስ የአውሮፕላን መገጣጠሚያ እንትን ያለችበት የገጣጠመቻት አይሮፕላን ነበረች። እሸት ትባል ነበረ ቴዲዬ። እሺ። የግል አውሮፕላን ግን የተባለው እኔ ብዙም የማውቀው ነገር የለም። ይሄ አይ ዶንት ኖ ሊኖራቸው ይችላል ግን ሞር ላይክሊ ጓድ ፕሬዚዳንት መንግስቱ ማቴሪያሊስት የሆኑ ሰው አልነበሩም። ገባ? እሱን አንድ ድምፅ አስደምጣለሁ። የአገር መከላከያ ሰራዊት የመንግስት ሚዲያዎችም ጭምር የተቀባበሉት አንድ መረጃ ነበረ። የኮሎኔል መንግስቱ ኃይለማርያም አውሮፕላን ተጠግና ለ37 ዓመታት ቆማ የነበረችው አውሮፕላን ተጠግና ወደ ስራ ገባች ይላሉ። ይህን ተከትሎ የኮሎኔል መንግስቱ ኃይለማርያምን የህይወት ታሪክ ኢንተርቪው በማድረግ መጽሐፍ ያሳተመችው ገነት አየለ እቺ የፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል። ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቄያቸው ነግረውኛል ትላለች ገነት። አዎ እዛ ላይ ደግሞ ወንድማችን ኤልያስ መሰረት ደግሞ ከዛ ተቃራኒ የሆነ በትዊተር ገጹ ላይ ተኮነ ትንሽ ተቃራኒ የሆነ እንትን ብሏል። ገባህ አባባሌ? ግን እኔ ባለኝ መረጃ ባለኝ እውቀት ኢትዮጵያ ሞር ላይክሊ እንትን ላይ ነበረች። ዛሬ ያኔ በዘመኑ በነበሩት እነ ስከድ ሚሳይል እነ ኢራቅ በጣም የሚመጻደቁባቸው የጦር መሳሪያዎች ነበሩ። እዛ ላይ ነበረ ሞር የኢህድሪ መንግስት ሲሰራ የነበረው በዛ ላይ ነው። በነገራችን ላይ ደርግ የሚባለውን ነገር ቢስተካከል ደስ ይለኛል ቴዲዬ። ደርግ ማለት ኮሚቴ ማለት ነው። አዎ ኮሚቴ እንትን የነበረ ለዛውም ለ6 ወር ለ7 ወር የነበረ ጊዜያዊ ወታደራዊ አስተዳደር ደርግ ቡድን እንደማለት ነው። የግዕዝ ወርድ ነው አንድ ኮሚቴ። አዎ ግን ጠላቶቻችን እኛን ሪፈር የሚያደርጉት አንዳንዴ እንትን በትክክል መጠሪያ ባልሆነ ስም ሲጠራ ያለው ገብቶሃል? እሱ ጋር እንመጣበታለን። እሺ ይሄ ልጨርሰው። ከዛ ወዳጄ ኤልያስ መሰረት ቀላሉ ማስረጃና ማንም በሰከንዶች ጎግል አድርጎ የሚረዳው ሀቅ አለ። እሱም ገነት የለጠፈችው የካናዳ ስሪቷን አውሮፕላን ነው። ዲኤችሲ ቡፋሎ የተባለ የካናዳ ስሪት ነው። የሀገር መከላከያ ሰራዊት ደግሞ የለጠፈው ራሽያ ስሪቷን ነው። ስለዚህ እሷ ተምታቶባት አምታታችኋለች የሚል ነገር ነው። መጨረሻ ላይ ይቅርታ ጠይቃለች። ወይም ደግሞ ከእድሜ መግፋትም ስለሚሆን ልብም ስላላለች ከሀገርም ወታ አሁን ጡረታ ላይ ነው ያለችው እና
አላወቀችም እየተወራ ያለው ነገር። መንግስቱ ጋርም ደውላ ድጋሚ ሰዎች ደውለው የቅርቤ ሰዎች ደውለው ሲያናግሯት ያለችው መንግስቱም እድሜያቸው ስለገፋ 83 84 ዓመታቸው ላይ ስለሆኑ ብዙ አላስታውሱ። ምን አውሮፕላን ሲባል ኦኬ አንድ አውሮፕላን ራሽያኖች ሰጥተውኝ ነበር፣ ነገር ግን እንደ ልብ መብረር ስለማትችል እኔ አቁም ያለው መጠቀም ብለው መልሰውላታል። ስለዚህ ምን ለማለት ነው? ጭብጥ ሀሳቡ ምንድን ነው? አሁን ላይ የመንግስት ሰዎች ኮሎኔል መንግስቱ ኃይለማርያም የሚጠቀሙባት የነበረች አውሮፕላን ተጠግና ከ37 ዓመት በኋላ ለበረራ በቃች ብለው ዜና መስራት ያስፈልጋቸው ለምንድን ነው ብለው በተፈጥሯቸው ሴራ የመተንተን አቅም ያላቸው ሰዎች ነጥቦችን ሲያገናኙ ምናልባትም ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በዜና እንደሰማችሁት በቅንጡ የግል አውሮፕላን ገዝተዋል። ይሄ በስማቸው የተገዛ አውሮፕላን ነው። ስለዚህ አስቀድሞ የመንግስቱ ኃይለማርያም ዜና ሲነገር ሰዎች ኦኬ መንግስቱ ኃይለማርያም ከነበረው ሌሎችም ከነበራቸው ዋይኖት አብይ አህመድ የሚል እሳቤ እንዲፈጥርባቸው ነው። ቅድም ስናገር ሰምታችሁኝ ከሆነ አስቀድማችሁ ሞራል የመውሰድ ወይም ደግሞ የሞራል የበላይነት የመውሰድ የሚባል ነገር አለ በፖለቲካ። ይሄ ህዝብ ለ37 ዓመታት ቆማ የነበረችው የቀድሞ ፕሬዚዳንት መንግስቱ ኃይለማርያም ይጠቀሟት የነበረችው አውሮፕላን ተጠግና ለስራ በቃች የሚል ዜና ስትሰሙ ኦኬ ለካ መንግስቱ ኃይለማርያም የግል አውሮፕላን ነበራቸው። ታዲያ ለምንድነው የምንንጫጫው? አብይ አህመድ የግል አውሮፕላኑ ቢኖር ምንድነው ችግሩ የሚል እንትን እሳቤ ነው የሚፈጥርባቸዋል። ይሄንን ለመፍጠር ነው የሚሉ አሉ። ነገር ግን ከመንግስቱ ኃይለማርያም ጋር አብረው የሰሩ ሰዎች ስለ መንግስቱ ኃይለማርያም ምን ይላሉ? እስኪ ይህን ድምፅ ላሰማችሁ። ትላንትም አስደምጫችሁ ነበር። እውነቱን ተናገር፣ ይሄን ንግግር ስማና ትክክለኛ መንግስቱ ኃይለማርያምን የሚገልጽ ነገር ከሆነ ትነግረኛለህ። ይሰማል? አዎ ቴድዬ ይሰማል። እሺ ይሄን ድምፅ ስማ እና ይሄ ባህሪ ትክክለኛ የመንግስቱ ኃይለማርያም ባህሪ ነው። እናንተም አድማጭ ተመልካቾች ትነግሩኛላችሁ። ስሙት። እንዳይባክን የሚጠነቀቁ መሪ መሆናቸውን እርስዎ ራሱ መስክረዋል። በተለይም ለውጭ ጉዞ የሚመደብላቸውን የዶላር መጠንና አጠቃቀማቸውን በንጽጽር ያስቀመጡት አሃዛዊ መረጃ በጣም ገራሚ ነው። ትንሽ እናውራበት። ጥሩ ነው። መቼስ አንድ ሰው ስትገልጽ እንደው መጠጠት ብቻ ሳይሆን በጎጎሉንም መግለጽ ተገቢና ሚዛናዊ መሆን ያስፈልጋል። መንግስቱ በእውነት በ17 ዓመት ውስጥ እንደው መሪ ከሆኑ 13 ዓመት ብንወስድ ቤታቸው መሄዳለው። በነገራችን ላይ ቴኒስ እኔና እሳቸው አንድ ላይ ነው የምንጫወተው። አንድ ቡድን የሚያሸንፈን የለም። እኚህ ሰው ማናቸው የምትሉ የወቅቱ የኢኮኖሚ ሚኒስትር የነበሩት ጓድ ፋሲካ ሲደልል ናቸው። ትንሽ ከቀረዎችም የለኛ ነው የሚቆጠረው እና ከቴኒስ በኋላ ምሳሌ በላ ቤታቸው እንሄዳለን። መኖሪያ ቤታቸው መንግስቱ ከአንድ ክፍለ ጦር አዛዥ የተሻለ ህይወት ያልኖረው የሚጠጡትም ከፍተኛ መጠጥ ቢራ ነው። ከፍተኛ ምግባቸው ክትፎና ጎመን ነው። ብዙም በላተኛ ሰው አይደለም። ትንሽ ነው በላተኛ ሰው አይደለም ጨርሶ እና ጥሬ ስጋ ፍቃዳ ትንሽ ነው የሚቀምሱት። በእውነት ሁሉ ነገር ብዙ አለ። ሰውነታቸው የሚመሰከራ በላተኛ ነበር እና አኗኗራቸው ባለማወቅ ሳይሆን እኔ አንድ ቀን የቤተመንግስቱን ኃላፊ ጠየኳቸው እና ለምንድን ነው ብዙ ጊዜ ነው ያልበለው ወጡ? ምክንያቱም ያ የመንግስት ወጥ ሲገባ ሲወጣ አስር የሞቀ ነው። ምናልባት ክትፎና ጎመኑ ነው እንጂ ወጡ ከቤተመንግስት ሲመጣ ስለሆነ ከመንግስት ገብቶ ሞቆ መጥቶ እና ፋንታ ይደልጎ አላባሪ ቤት ነው እና ምንድን ነው ጓድ ፋንታ የለም ደህና ነገር አይቀርም። ፋሲካ ሁሉም የጃንሆይ ሼፎች አሉ። ሰውየው ግን አይወድም። ሰው በየጦር ሜዳ እየሞተ እኛም እንደለቀቅ የለብን የሚላል እንጂ ሁሉ ካፓሲቲ ያለን አሉ እና መንግስቱ በህይወታቸው ሙሉ የጦሩን ህይወት አልረሱም። በእውነት ወታደሮች እንዴት ከዛ መስዋዕትነት ሊላቀቅ እንደሚችል ማሰብ ወይም የሚጠይቀው መስዋዕትነት መቀበል ቢያቀታቸውም መስዋዕትነቱን ግን ያውቁ ነበር፣ በጣም ያውቁ ነበር። ስለዚህ የተንደላቀቀ ህይወት መኖር የለብንም የሚል አቋም ነበራቸው።
እና ወደ ውጭ ስንሄድ ጃንሆይ ከታህሳስ ግርግር በኋላ እኔ ይሄንን ከብሔራዊ ባንክ ነው በወቅቱ የወሰድኩት መረጃ፣ ምክንያቱም ነበር ያገኘሁበት። በማንኛውም ጊዜ $2 ሚሊዮን ነበር የሚያዝ። $2 ሚሊዮን አሜሪካን ዶላር ከታህሳስ ግርግር በኋላ ለአንድ ጉዞ እሳቸው ብዙ ጉዞ ነው የሚያደርጉት እና ያን ለየፓይለቱ ለየምኑ የሚሰጡት ወርቅ ምን ሁሉ ከዛ የሚወጣ ነው። መንግስቱ መጨረሻ ላይ አሁን እንደምንገልጸው በማንኛውም ጊዜ በ7 ዓመት ውስጥ $50,000 በላይ ተይዞ አያውቅም ለአንድ ጉዞ። እንደውም ህንድ ሄድና ያሁን ቅድም ያልኩት ጊዜ የህንድ ተማሪዎች ኑሮ በጣም ዝቅ ያለ ነበር እና ያን ሲነግሩ ስሜታዊ የሆኑና ይሰጣሉ። ገንዘብ አልነበረ ከኤምባሲም ከምንም ብቻ በኋላ ከውጭ ነታል ከዚህ ላይ የገበቱን ቃል የተወሰነ ዶላር የሚሰጣቸው ብሎ አልተያዘም ነበር እና በመጀመሪያ 13 ዓመታቸው በ13 ዓመታቸው በጠቅላላው በውጭ መንግስቱ ያወጡት $145,000 ነው። ኮሎኔል መንግስቱ ኃይለማርያም ሀገሪቱ ፕሬዚዳንት ሆነው በመሩበት ጊዜ በ13 ዓመታት ውስጥ ለውጭ ጉዞ በርካታ ሀገሮች ተጉዘዋል። ያወጡት ብር $145,000 የአሜሪካን ዶላር ብቻ ነው። ይሄ በእውነት መንግስቱ ኃይለማርያምን ይገልጻቸዋል። እነዚህ እንግዲህ የኢኮኖሚ ሚኒስትሩ ናቸው። ጓድ ፋሲካ ሲደል ናቸው። ጃንሆይ ለአንድ ትሪፕ $2 ሚሊዮን ነው በሳምሶናይት ይዘው ሄዱ የነበሩት። መንግስቱ ኃይለማርያም በአጠቃላይ በ13 ዓመት የውጭ ሀገር ጉዞ ታሪካቸው በአጠቃላይ ይዘው የወጡት $145,000 ነው ይላሉ ጓድ ፋሲካ ሲደልል እና መንግስቱ የቅንጡ ህይወት ይገፉ አልነበሩ። ምናልባት የምታውቀው እስኪ ነገር ካለ በተናገር። አዎ እኔ እስከማውቀው ድረስ ጓድ ፕሬዚዳንት ኢቭን እንደ መሪ ማለት ነው አንዳንዴ በውጊያ አውደ ግንባርም የሚመጡበት ሰዓት አለ። እንዲሁም ደግሞ አንዳንዴ ሰዎችን ፐርሰናሊ ተመልክተህ ኦብዘርቭ የምታደርገው የራስ ግንዛቤ አለ። ኢቭን ልክ ታስታውስ ከሆነ ማህተመ ጋንዲ ሆኖ ነበር የሚያሳየው። ገብቶሃል? በጣም ኢምፖርት ሰብስቲቲዩሽንን በጣም የሚያበረታታ ሰው ነበረ ጋንዲ። ታሪኩን ካወቅ መንግስቱ ሁሉ ነገር ከሚለብሷቸው ልብሶች ጀምሮ ብትመለከት በኢትዮጵያ የተመረቱ ልብሶች ናቸው። ከሚያደርጉት ጫማ ጀምሮ ብትመለከት በቃ ፍጹም በዛን ዘመን በነበረው አስተሳሰብ ምንድን ነው አብዮቱ የተወለደው ከዚህ ዝቅተኛ ከሆነ ማህበረሰብ ውስጥ የወጣ ስለሆነ ብዙም ሰውየው ይሄ ማቴሪያሊስት የምትላቸው አይነት ሰው አይደሉ። ገባህ አባባሌ? ብዙ ነገራቸውን ብትመለከት ከወታደሩ ጋር እኮ ገብተው ኮሮሾ ሁሉ ሼር የሚያደርጉ ፐርሰናል ሰብዕናቸውን ለምሳሌ ከህፃናት አምባ ጀምሮ ስትመለከት ለህዝብ ያላቸው ወገንተኝነት በተለይ ለጭቁኑ ያላቸውን ወገንተኝነት ስትመለከት ብዙም ፕሬዝዳንቱ ይሄን ያክል የምትላቸው አይደለም። ሌላው የውጭ ጉዞን ጓድ ፋሲካ እንደተናገሩት ምናልባትም በእኔ ግምት ማለት ነው በዛን ሰዓት ታላቋ ሶቪየት ዩኒየንም አጠገቧ ስለነበሩ ብዙም እርዳታ ይመጣ ነበረ። ገብቶሃል? ምናልባት ያንን ከቨሬጅ ማግኘት ችለዋል እንጂ ብዙም አባካኝ ያልነበሩ ሰው ናቸው። አስታውሳለሁ አንድ ጆንትራ ቢልዲንግ የሚባል በዘመኑ የነበረው ፋሽን ጆንትራ ስለነበር አንድ የጉባኤ አዳራሽ አሰርተው ነበረ እና እዛ ላይ እንዴት ይሄን የመሰለ ታሰራላችሁ እናንተ በቆሎና ስንዴ አምርታችሁ መስራት የማትችሉ ተብለው በውጭ ጋዜጠኞች ክፍት የሆነ እንትን ሲጠየቁ ምንድነው ጓድ ፕሬዝዳንት የመለሱት? እንግዲህ የኢምፔሪያሊስት አስተሳሰብን ተመልከቱ። ይሄ ታላቅ ህዝብ ነው። ለዚህ ህዝብ ቢያንስ በዚህ ሁሉ ዕድሜ በኖርንበት አንድ የስብሰባ አዳራሽ አይ ቲንክ በ19 ሚሊዮን ብር ይመስለኛል በወቅቱ የተገነባው በ19 ሚሊዮን ዶላር ነው። እቺን የስብሰባ አዳራሽ መስራታችን ራሱ በዚህን ያክል ደረጃ አነጋጋሪ ለምን ይሆናል? ኢትዮጵያ ታላቅ ሀገር ናት። ያላትን ሪሶርስ ተጠቅማ
የሆነ መጠነኛ ስራ ብትሰራ ለምንድን ነው እንደ አባካኝ ወይንም የህዝብን ጥቅም እንደማያስከብር አድርጋችሁ የምታዩት የሚል ትልቅ የሆነ ክሪቲክስ አቅርበው ነበረ እና ሳሎናችን ምን አይነት ሶፋ ምን አይነት ኦኬ ልትነግሩን አይገባም ብለዋል ይባላል። ኦኬ ልክ ነህ። እና ምን ለማለት ነው ቴዲዬ፣ እሳቸው ፐርሰናል ስትመለከታቸው እኔ በጥቂት ጊዜ ከእሳቸው ጋር በውጊያ አውደ ግንባር የመምጣት አጋጣሚ ገጥሞኝ ነበረ። በተለይ በአቆርዳት በከርከበት እና በቃሮራ አካባቢ ብዙ ጊዜ ተመላልሰው ነበረ ኤርትራ ውስጥ እኔ በነበርኩበት ግንባር ውስጥ። ኮሎኔሉ እንኳን ለሀብት አይደለም ለህይወታቸው የማይሳሱ በጣም ጀግና የሆኑ ሀገራቸውን ከመጠን በላይ የሚያፈቅሩ ወታደሩ ተቸግሮ በዛ ደረጃ ላይ አንዳንድ በአመራር ስተት እንትን ሲሰራ እንኳን እንባ የሚቀድማቸው በጣም ተቆርቋሪ የሆኑ ሰው ናቸው። እና ግን እዛ ጋር መጨረሻ ላይ አንድ እችና ላስደምጥህና አንድ ጥያቄ ላንሳለህ። ለምሳሌ የመጨረሻዋን ንግግር ስማ። ለውጭ ጉዞ በርካታ ሀገሮች ተጉዘዋል። ያወጡት ብር 145,000 የአሜሪካን ዶላር ብቻ ነው። ከኮሮታ በኋላ ተለውጧል። እሱ ነው። እዚህ ጋር ቆርጬው ነው። ከኩዴታው በኋላ ይሄ ባህሪያቸው ግን ተለውጧል። ኩዴታው ማለት 1981 ላይ የተደረገባቸው ወደ ምስራቅ ጀርመን ሲሄዱ የተደረገባቸው መፈንቅለ መንግስት ነው። ከዛ በኋላ ግን መንግስቱ ኃይለማርያም በግላቸው ከብሔራዊ ባንክ የሚያዙት አንዳንዶች እንደውም እስከ $2 ሚሊዮን ድረስ የሚያዙት፣ አንዳንዶች $500,000 ነው የሚሉት። እንደፈለጉ ተጠራጣሪ ስለሆኑ ባህሪያቸው ስለተቀየረ ከዛ ጊዜ በኋላ ገንዘብ ማካበት ጀምሩ፣ ገንዘብ ማሸሽ ጀምሩ የሚሉ ወገኖች አሉ። ምን ትላለህ? ይሄም የተሳሳተ አባባል ይመስለኛል። በእርግጥ ጓድ መንግስቱ ሰራዊቱ ሲጠይቀው የነበረው ከግንቦት 8 በፊት የሚጠየቁ ጥያቄዎች ነበሩ፣ ገብቶሃል? እና ነገር ግን እሳቸው አንድ ትንሽ የሚያስወቅሳቸው በእኔም በኩል የሚያስወቅሳቸው በስልጣናቸው ይሄ የመፈንቅለ መንግስት ያደረጉባቸውን ጀነራሎች ከራሳቸው አኳያ ያኔ ማስወገድ እያለባቸው ጦሩ በተደጋጋሚ እነ ጀነራል ጥላሁንን ጨምሮ ሌሎች ጀነራሎች ነበሩ፣ እነሱ መወገድ አለባቸው ተብሎ በጦሩ ውስጥ እንትን ነበረ፣ ብዙ የሚጠየቁ ጥያቄዎች ነበሩ። ነገር ግን እሳቸው መጨረሻ ላይ በግንቦት 8 ያኔ በወታደራዊ ፍርድ ቤት አድርገው እነኝን ጀነራሎች ካስወገዱ በኋላ የራሳቸውን ጥያቄ ፍሊፕ አድርገው ያው ሰራዊቱ እስከዛሬ ስትጠይቀው የነበረው ጥያቄ አሁን ላይ ተመልሶልሃል ማለት እስካሁን ለእኔም ጥያቄ የሆነብኝ ነገር ነው። ይሄ ትክክል ነው ብዬ አላምንም። ነገር ግን ገንዘብን በተመለከተ ግን ላነሳኸው ጥያቄ ጓድ ፕሬዚዳንት እኮ የመሰረተ ትምህርት ዘመቻ ቢያንስ አይ ቲንክ ባለኝ መረጃ ከጀርመን ከሌሎቹም ሀገሮች $1 ሚሊዮን በላይ ሽልማት ተሰጥቷቸዋል። ገባህ አባባሌ? ሌላው በዛ ሁሉ ደረጃ ያደረጉት ሰው እንደውም በሰማሁት መረጃ አይ ቲንክ ገነት አየለም በጻፈችው መጽሐፍ መሰረት ኢቭን የነበረውን ኢትዮጵያ እነኚህ ሰዎች ኢትዮጵያን ከተቆጣጠሩ በኋላ ገንዘቡ የት የት እንደሚገኝ ተቀማጭ የሆኑ ሂሳቦች ያሉትን ሁሉም በአጠቃላይ እንትን ያሉ ሰው ናቸው። እሱ ማን ነው ይሄ አጃቢያቸው ደመቀ ባንጃውም ሲናገር ሰምቻለሁ። ወይ ወደ ኬንያ ሲሄዱ መንግስቱ ኃይለማርያም በሰዓቱ የነበሩት በኬንያ የኢትዮጵያ አምባሳደር የነበሩት እኮ እነ መስፍን ረታ ባልሳሳት በሳምሶናይት ብር ይዘዋል እና በተለይ አሰብ ስለተያዘ ምጽዋም ስለተያዘ ዳይሬክትሊ ቀጥታ ከሰሜን ኮሪያ ይመስለኛል መሳሪያ ለመግዛት በሳምሶናይት ብር ይዘዋል ነው የተባለው። ያንን ሳይመልሱ ቀጥታ ወደ ዚምባብዌ በቻርተር አውሮፕላን ሄዱ።
እዛ ላይ ግን ቴዲ ይኸውልህ ብዙ ኮንስፒራሲ አለ። ግን አንድ እዚህ ሀገር ከመጣው በኋላ አንድ ያየሁት አንድ ስታር ትሪቢዩን የሚባል ጋዜጣ ያኔ በሳዳም ሁሴን ጊዜ ያወጣው አንድ አርቲክል ነበረ። እሱ ካገኘው በውስጥ ልክልሃለሁ። እዛ ላይ ምን ይላል መሰለ፣ ያኔ ሳዳም ሁሴን እንዲወጣ በጣም ፕሬሸር በነበረበት ሰዓት ሲአይኤ ያመነው ምንድን ነው፣ ኢትዮጵያም ውስጥ እንደዚህ አይነት ነገር ተፈጥሮ ለሀገሪቱ ፕሬዝዳንት ይሄን ሁሉ ነገር አመቻችተን አሁን ወደሚኖሩበት ወደ ዚምባብዌ እንዲሄድን ያደረግን እኛ ነን ብለው ሲአይኤዎች አምነዋል። ገባ? ምናልባት እንግዲህ በመሀል የሚፈጠሩ ትርክቶች አሉ። ገባ? ሞር እኔ አሁን ሀሳቡን የሚገዛልኝ የመሰለኝ ቢያንስ እነኚህ ሰዎች የተናገሩትን እንትን ምናልባት በወቅቱ እንግዲህ የኢትዮጵያ ጦር ካስታወስክ ቢያንስ ህወሓቶች እስከ ጅሩ እስኪደርሱ በአዲስ አበባ ዙሪያ እስኪደርሱ ድረስ ኢትዮጵያ የነበራት ጦር መሀል ሀገር ላይ የነበረው ጦር ቢያንስ ከ300,000 በላይ የሚገመት ጦር ነው። ገባ? ኖት ኦንሊ ዛት ኢቨን አየር ኃይሉም በኢትዮጵያ ውስጥ የነበረ ነው። ምናልባት እነ ጓድ ተስፋዬ ገብረ ኪዳን ጀነራል ተስፋዬ ገብረ ኪዳን ያኔ እንትን ላይ ያሉ ለተወሰነች ጊዜ ኮሎኔል መንግስቱ የወጡት ግንቦት 13 1983 ነበረ እና ከዛች በኋላ የነበራቸው ጥቂት ጊዜ ነበራቸው። ያንን ነገር ምናልባት እልቂት ይመጣል ብለው ስለፈሩ ነው እንጂ መንግስቱ ኃይለማርያም ዚምባብዌ አስቀድመው በሰዓቱ የዚምባብዌ ኢኮኖሚ ስለወደቀ እጅግ ዘመናዊ ቅንጡ ቪላ ቤቶችን ከአንድም ሁለት እንዲሁም ደግሞ የእርሻ መሬት ስለመግዛታቸው እኮ በቅርበት የሚያውቋቸው ሰዎች አጎታቸው አስራት ወልዴን አስቀድመው ከራሽያ ወደ ዚምባብዌ በማምጣት በዚምባብዌ ኢትዮጵያ አምባሳደር ካረጉ በኋላ በእሱ አማካኝነት ልጆቻቸውንም ከእስራኤል አመጥተው ዚምባብዌ እንዲማሩ ካደረጓቸው በኋላ እዚህ ቅንጡ እጅግ በጣም ውድ በሆነ ዋጋ ያው በዛ ሰዓት እንግዲህ ኢኮኖሚ በወደቀበት ሰዓት አስቀድመው ገዝተዋል። አዎ ያንን ነገር ቅድም እንዳልኩ የስታር ትሪቢዩን ጋዜጣ ምን ብሎ ነው ሁሉን ነገር አሜሪካኖች እንዳመቻቹ አድርገው ነው የጻፉት። ገብቶሃል? ምናልባት ጓድ ፕሬዚዳንት ዲሉን ሊቀበሉ ይችላሉ፣ ግን ኦቨርኦል ይሄን ነገር ምናልባት ይሄ ሊያስወጣ የሚችለውን ማንኛውንም ነገር የሸፈነው የአሜሪካ መንግስት ነው ብዬ አምናለሁ። ገባ? ባለኝ ሁኔታውን ሳየው መንግስቱ ከኪሳቸው ፈልቅቀው ያወጡት ሳይሆን ነገሮችን ስትመለከት እንትን ነው። ምናልባትም ይዘውት ሄዱ የሚባለው ገንዘብ አይ ቲንክ ወደ $3 ሚሊዮን በሻንጣ አጭቀው ምናምን ወጡ የሚባል ነገር ነበረ። ግን በወቅቱ በነበረው ፕሬሸር ይሄን ያክል ይኖራል ብዬ ማሰብ አልችልም። ግን አገሪቱ ከገባችበት ቀውጢ ሁኔታ አንጻር ግን ስትመለከት ምናልባት በተቃራኒው አኳያ ብንመለከት መንግስቱ እዛ ውስጥ ቢቆዩና ምናልባት ያ ጦርነት ቢካሄድ ኖሮ በከተማ ውስጥ አሁን የምናስበው ነገር ላይ ከሰት ይችላል። እኔ የማስበው ግን እንደው በቀናነት ከወሰድ ነው ምናልባት ፕሬዚዳንቱ መውጣታቸው የተሰጣቸውን ዲል መቀበራቸው እንደ ትልቅ አደጋን እንደ ማስቀረት አድርጌ ነው እንትን ምለው። ገባህ አባባሌ? እሱን እናወራለን። የተቀሩት የደርግ ሰዎች ድራማ ሰርተውባቸው ነው ወይስ ደግሞ የቀረበላቸውን ዲል ተቀብለው ነው? እሱን ቆይ መጨረሻ ላይ እናወራለን። እስኪ ወደ ደራሲ ኃይለመስቀል ጸጋ ልምጣና ቴዳይ በዚህ ጉዳይ ላይ መጀመሪያ በጣም ሪስፔክት እንዳለኝ እና እጅግ በጣም እንዲሳካልን እንደምፈልግ ክብሬ ልንገርህ። ከገባው አይቀር ከንቱ ውዳሴ አይደለም መናገር የፈለኩት ያነሳችሁትን ይሄ የገንዘብና የመንግስቱን ኢሹ ብቻ ነው። ሌላው መውጣታቸው ምናምን አሁን ያወራችኋቸው እንትኖች
ብዙ መሄድ አልፈልግም። ግን ቅድም ነካ አድርገዋል። መቶ አለቃ ደመቀ ባንጃው ከገነት የጦር አካዳሚ ጀምሮ ሁለታ ጓደኛቸው የነበሩ ይመሰክራሉ። አንደኛው የእሳቸው ምስክር ምንድን ነው? ሀብታሙ አለባቸው እንደገለጸው በደንብ የመሳሪያ ግምጃ ቤት ኃላፊ ሆነው በሚሰሩበት ጊዜ መንግስቱ የነበሯቸውን ወንበሮች 4ኛ ክፍለ ጦር በኋላ ፕሬዚዳንት ከሆኑ በኋላ ይዘዋቸው ሄደው ይገለገሉባቸው እንደነበረ የቤታቸው ሁኔታ የቤት እቃዎቻቸው አንድ መለስተኛ መምህር ሊኖረው የሚችል እንጂ ፈጽሞ የኢትዮጵያ ፕሬዚዳንት እንዲያውም ከቀዳማዊ ኃይለ ሥላሴ በኋላ ያለ ማለት ነው የሱ ነው ተብሎ የሚገመት አልነበረም። ሁለተኛው በ1988 በፈረንጆቹ በእኛ 81 መጨረሻ ላይ ጋዳፊ መጥቶ ነበር አዲስ አበባ እና ራሱ ጋዳፊ የሚሰጥበት አንድ ምስክርነት አለ። በዝግ ስብሰባ መንግስቱ ኃይለማርያም ጋር ስብሰባ አድርገው እንደነበረ በዝግ በአፍሪካ ትልቅ የሆነ ጥምር ጦር መመስረት እንደሚፈልጉና እንደተስማሙ ራሱ ጋዳፊ ገልጿል። ጋዳፊ በህይወት ታሪኩ ላይ ከጻፈው ጽሁፍ ማግኘት ይቻላል። ከዚያ በተረፈ ምንድነው ይሄን ያነሳሁት ሽልማትም እንደሰጧቸው ራሳቸው ጋዳፊም ይናገራሉ። ብዙ ሰዎችም የሚያውቁት እውነት ነው። 1 ሚሊዮንም ይላሉ 2 ሚሊዮንም የሚሉ ጽሁፎች አሉ። ብቻ ግን መንግስት የኢራቅን ወረራ ተቃውሞ የደርግ መንግስት በመቆሙ $10 ሚሊዮን በስማቸው ቼክ እንደሰጣቸው አምናለሁ። አዎ እንደዚህ የቁጥሮች እንትን አሉ እንጂ 2 ሚሊዮንም የሚሉ አሉ 5 ሚሊዮንም ሲሉ ሰምቼ አውቃለሁ። ግን አሁን እኔ በትክክል የቁጥር እንትን እንደው 80% ምስማማበት 1 ሚሊዮን የሚለው ነው። የሆነ ሆኖ $1 ሚሊዮን ያኔ እጅግ በጣም ብዙ ነው ካለው የገንዘብ ቫልዩ አንጻር በጣም የተጋነነ ብዙ ነውና እሱን ገንዘብ መጨረሻ ላይ ሲወጡ ፍቅረ ስላሴ ወግ ደረስ ራሱ የሚመሰክረው ነው። ለገነት አየለ አንበሴ ሁለተኛው ላይ የመጀመሪያውን አስተዋል ሁለተኛው ላይ ከሚናገሩት ነገር እሷም ቆጥራ ከያዘቻቸው መረጃዎች አንደኛው ይሄ ነው። በፍጹም ያንን ሽልማቱን ላይ ይዞ አልሄደም። በስጦታ የተሰጠውን መንግስቱ ከሌላው ነገሮቹ እንዳሉ ነው የፖለቲካሊ ያለኝን ሐሳብ ሳይሆን ሌሎቹ ነገሮች እንዳሉ ነው። በገንዘብ ግን የገንዘብ ሰው እንዳልሆነና አይደለም እንዲያውም የተጋነነ ወግ አጥባቂነት ማለት የፕሬዝዳንትነት ፕሮቶኮሉን የማይመጥን የአንዲት ትልቅ ሀገር አፄ ኃይለሥላሴን አይተህ የመንግስቱን አኗኗር ስታይ ተገቢ አልነበረም፣ እንዲያውም በሚገባው ልክ አልኖረም የሚያስብል ነው። በገንዘብ ብቻና ብቻ ነው ሐሳቤ። ይቅርታ፣ አመሰግናለሁ። ጊዜ ያክብርልኝ። የመጨረሻ ጊዜ ካላችሁ ያው የኢኮኖሚ ሚኒስትሩም ጓድ ፋሲካ ሲድልል የሻሙላው ትውልድ መጽሐፋቸው ላይ በኢንተርቪውም ሲናገሩ እንግዲህ እንዲሁም ሌሎች እና አዲስ ተድላ ሌሎች የደርግ ባለስልጣናቶችም ሲናገሩ ሰምታችሁ ከሆነ ከመንግስቱ ኃይለማርያም ሙሰኛ አይደሉም ከሚለው ጉዳይ ላይ ወይም ደግሞ ገንዘብ ይወስዳሉ ከሚለው ጉዳይ ላይ ሁሉም ይስማማሉ። ነገር ግን በተለይ ከ1981 መፈንቅለ መንግስት በኋላ ባህሪያቸው እንደተለወጠና በቀጥታ ከብሔራዊ ባንክ ራሳቸው የሚያዙት ገንዘብ ዶላር እንዳስቀመጡ ነው የሚናገሩት። ይሄንን ያውቃለሁ ሲናገሩም ስለሰማሁኝ ማለት ነው። ኦኬ፣ ወደ መጨረሻው ልምጣ። የሆነ ሆኖ ኢትዮጵያ ሀገሬ የሚመጣው የሚሄደው ሁሉ ያው ይበላሻል። ምስኪኑ ህዝብ ነው አሁንም ድረስ ያለንበት ሁኔታ ላይ ያለ ነው። መንግስቱ ኃይለማርያም እስከ 1981 ድረስ ሁሉም በሚያውቀው ደረጃ ሙሰኛ አልነበረው። ቤተ መንግስታቸው እንኳን ከሀረር አካዳሚ ከነበሩበት ይዞ የመጡትን ወንበር ነው። እንደውም በአንድ ወቅት አስታውሳለሁ እሳቸው ሳያውቁ ለስራ ወጣ ባሉበት
እድሳት አከናውነው የደርግ ሰዎች ጠብቋቸው በጣም እንደተናደዱ ራሳቸው ነው የሚናገሩት። በነገራችን ላይ ስለ ሰው ሲነገር ስትሰሙ ሰውየው ተናግሮ ስለራሱ ከሚናገረው ይልቅ ሌሎች ሰዎች ሲናገሩ ማድመጥ ያለባቸው የሚል እምነት አለኝ እና በገንዘብ ጉዳይ ይሄን አላደረጉም። ግን አንድ የሚያስማማኝ ነገር መፈንቅለ መንግስት የከሸፈው መፈንቅለ መንግስት 1981 ከተደረገ በኋላ ግን መንግስቱ ኃይለማርያም ባህሪያቸው ተለውጧል። ያ ወደ ዚምባብዌም ሲሄዱ በአጎታቸው አስራት ወልዴ እንዲሁም በልጆቻቸው ስም አሁን የሚኖሩትን ኑሮ ሊያኖራቸው የሚችል ረብጣ ሚሊዮን ዶላር ይዘው ወጥቷል የሚለው እኔ ያስማማኛል። ይሄ ግን የሆነው ከ1981 በኋላ ነው። የመጨረሻ አንድ ጥያቄ ላንሳላችሁን አንሰነባበታለን። መንግስቱ ኃይለማርያም ድራማ ተሰርተው ነው ወይስ እንዳሉትም እሳቸው መሳሪያ ለመግዛት ነው፣ ብላቴን ለመጎብኘት ነው ወይስ የደርግ ሰዎች ተስፋዬ ገብረ ኪዳን፣ ተስፋዬ ወልደስላሴ፣ ፍስሐ ድራማ ሰርተዋቸዋል? ምንድን ነው የምትሉት? አሁን ድረስ ፍንትው ያለ ምላሽ ያላገኘ ነገር እሳቸውም እኔ ሀገሬን ለቅቄ መሄድ ሰው አይደለም እስከ መጨረሻው ቀላ ድረስ የምታኮስ ሰው ነኝ፣ ነገር ግን እነዚህ የማይረቡ ሰዎች የኔን መውጣት ተከትለው የማይረባ ነገር ወሰኑብኝ እንጂ እኔ ኮብልዬ አይደለም ይላሉ። ይህ ኮብልዬ አይደለም የወጣሁት ይላሉና የእናንተ ግንዛቤ የእናንተ እውቀት ምንድን ነው የሚለው እናንተ ማንበብ ምንድን ነው የሚያሳየው? እስኪ ነገሩ መንግስቱ ኃይለማርያም ኮብልለው ነው ወይስ ድራማ ተሰርቶ ነው? ከአንተ ልጀምርና ወደ እሺ በጣም ጥሩ ቴዲዬ። ከዛ በፊት ግን ከመውጣቴም በፊት አንድ ትንሽ ነገር ማለት እፈልጋለሁ ስለ ጓድ ፕሬዚዳንት። ምንድን ነው አንዳንዴ ብዙ ጊዜ ኔጌቲቭ ሳይዱ ነው እንጂ የሚወራው የኢትዮጵያ ሕዝብ ያደረገው አብዮታችን ያደረገው ትልልቅ ስራዎችም ብዙ ጊዜ ይዘነጋሉ። ለምሳሌ ቴዲዬ የኢትዮጵያ ሕዝብ ቁጥርን ብትመለከተው በዛን ዘመን እስከማስታውሰው እኔ በደረስኩበት ዘመን እስከማውቀው ድረስ ከ48 ሚሊየን ወደ 68 ሚሊየን ህዝብ የደረሰበት ሁኔታ ነበረ እና በዛን ዘመን አሁን ላይ ያለው የህዝብ ቁጥርን እንትና ግምት ውስጥ ከተትልኝና ምን ለማለት ነው በዛን ዘመን በነበረው በኢትዮጵያ ውስጥ በተለይ በጤና ሴክተር ላይ ብዙ ስራ አልነበረም፣ በተለይ በንጉሱ ዘመን በነበረው ማለት ነው። ነገር ግን ጓድ ፕሬዚዳንት በወሰዱት ቆራጥ አመራር በጤና ዘርፍ ላይ እንትን ላይ ያኔ ካስታወሳችሁ በወቅቱ ከነበራችሁ ለምሳሌ አንድ እናት 5 ልጆችን መውለድ ብትችል ከአምስቱ ምናልባት የሚያድጉላት ሜቢ አንድ ልጅ ቢያድግ ነው እና ብዙ የእናቶች ሞትና የህፃናት ሞት የነበረበት ሁኔታ ትመለከታለህ። ነገር ግን የኢትዮጵያ አብዮት የወሰደው በጤና ዘርፉ ላይ ወደ ኢቨን በመንደር ደረጃ ውስጥ የእናቶች ሞትን የሚያስቀር የህፃናት እድገትን፣ ክትባትን፣ ሄልዝ ኬር ሲስተሙን በጣም ማሳደግ ችሏል። አሁን ላይ ስትመለከተው የህዝብ ቁጥር በእጥፍ እንዲያድግ ያደረጉት የእሳቸው አመራር ነው ብዬ ክሬዲት ልሰጣቸው እፈልጋለሁ። ሁለተኛው በመሀይምነት ዘመቻ ላይ ያደረጉትን ነገር ደግሞ ቀላል ነገር አልነበረም። በወቅቱ በጣም ትልቅ ትግል የተደረገበት ትልቅ መስዋዕትነት የተከፈለበት አብዛኛው የኢትዮጵያ ህዝብ እንግዲህ በዛን ዘመን ምናልባት የተማረ የምትለው ከ10% ያልበለጠበት ሁኔታ ሲሆን አሁን ላይ ያለው ለደረሰበት ደረጃ የትምህርትን አስፈላጊነት መሰረት የጣሉ ሰዎች ናቸው። ቢያንስ 2 ነገሮችን ሰክሲድ ማድረግ ችለዋል። ይሄ ታሪካቸው ቢነገርላቸው በጣም ደስ ይለኛል። ሌላው አሁን አንተ ያነሳኸው ጥያቄ መሬት እውነት ለመናገር ይሄ ብቻም ሳይሆን የመጀመሪያ በእስልምና እምነት ተከታዮች ዘንድ ራሱ ጥያቄ ሲያነሱት የነበረው ይህ የሞሊድ በዓል የብሔራዊ በዓል እንዲሆን ማድረግ ችለዋል። የመሬት ጉዳይ መልሰዋል። ይህን ገና ደግሞ ሀብት በውስን ሰዎች ቁጥጥር ስር የነበረበትን ስርዓት ለህዝብ ማከፋፈልን አድርጓል። በዋነኛነት የሚወደስላቸው መልካም ነገር ነው። ወደ ያነበርኩት ሌላው ደግሞ የሰራተኞች መብት ራሱ
አዎ እንግዲህ በዛን ዘመን በተለይ በኢትዮጵያ ላይ አሁን ኮንፊውዝድ ያደረገው ጓድ ፕሬዚዳንት እስካሁን በልባችን ውስጥ እንዲያድግ ያደረጉት ይሄ ቴሪቶሪያል ናሽናሊዝም የምትለው ገብቶሃል። ሰዎች ሀገር የምትባለው የመሬት ፍቅርን ማለትም የኢትዮጵያ ከሰሜን ጫፍ እስከ ደቡብ ጫፍ ከምስራቅ እስከ ምዕራብ ያለውን የኢትዮጵያን ዳር ድንበር ቅንጣት አፈሯን ሁሉም የኢትዮጵያ ሕዝቦች የኔ ነው ብለው ሀገራዊ ስሜት ብሔራዊ አንድነት እንዲኖራቸው ትልቅ ትግል ተደርጓል። አቶ መለስ ዜናዊ ፊዚካሊ ደርግን ብናሸንፍም ደርግ ደግሞ የመሰረታትን ያንን አይነት አስተሳሰብን በሂደት እንዴት አድርጎ ኢንዶክትሪኔትድ አድርጎ ትውልዱ የመሬት አንድነት እንዳይሰማው ገብቷል። አባባሌ ገሌ መጣብኝ ተብሎ ጭንቅላቱ ላይ አጥር ሰርቶ ያንን ነገር ሁሉ እንትን እንዲል ያደረጉ ጠንካራ ኢትዮጵያዊነትን ማለትም ይሄ በኢትዮጵያ ላይ በተለይ ቴሪቶሪያል ናሽናሊዝም የምንለው ላይ በጣም ሰርተውበታል። ምናልባትም አሁን ለብሔርተኞች እስካሁን ድረስ የሚያስቸግራቸው ይሄ ቴሪቶሪያል ናሽናሊዝም የምንለው ለምሳሌ ኡጋዴንን ብትመለከት የኢትዮጵያን በአጠቃላይ ጂኦግራፊካል ባውንደሪውን ብትመለከት በተለይ ቀኝ ገዢዎች ከወጡ በኋላ ያለውን ካርታ ብትመለከት በጣም የተሰሩ ማቴማቲካል የሆኑ ማፖች አሉ፣ ኮሎኒያሊስቶች ያሉትን ያንን ባለበት ሁኔታ ሪቴን ተደርጎ የኢትዮጵያ ሕዝብ በተለያየ አቅጣጫ ወረራ ቢደረግበት አገሩን ለመገንጠል ቢነሱበት ልክ እንደ ንብ ሆ ብሎ እንዲነሳ ያንን ናሽናሊዝም እንዲያድግ ያደረጉ ታላቅ ሰው ናቸው ብዬ አምናለሁ። ሌላው ወደ አነሳህበት ርዕሰ ጉዳይ ስመለስ መንግስቱ ምን አይነት ፐርሰናሊቲ ያላቸው የሚለውን ነገር እናያለን። እንግዲህ ኢህአፓ የመግደል ሙከራ ካደረገችባቸው ጀምሮ እሳቸው ካደጉበት ከጦሩ ቤት ስትመለከት አንዳንዴ ቅልጥ ባለ ውጊያ መካከል ጦሩ መካከል ገብተው እኔ ሁሉ በነበርኩበት ቅድም በነገርኩ ግንባሮች ሁሉ ፊት ለፊት መጥተው ምንንም ሳይፈሩ የሚጋፈጡ ሰው ናቸው እና ለእኔ የከበደኝ አሁን ድረስ የሚከብደኝ ፕሬዚዳንት መንግስቱ ሸሹ የምትለው አይዶን ኖ ገብተዋል። አንድ ሰው ጀግንነቱን በውጊያ አውደ ግንባር ላይ መጥቶ ያስመሰከረን ሰው ሸሸ ማለት ይከብደኛል። ነገር ግን በነበረው ሁኔታ ላይ ጓድ ፕሬዚዳንት እኔ የምረዳው ምናልባት ጥፋትን ያስቀሩበት ሁኔታ ነው። ምክንያቱም ህወሓትም ይሁን ሻዕቢያ ሲሄዱበት የነበረውን ነገር ብትመለከት እያንዳንዱ ባደረጉት ጎሬላ ትግል ውስጥ ስትመለከት እነሱ ምንም ነገር የማይሳሱበት ሁኔታ፣ አንዳንዴ እኮ የምትሳሳበት ነገር አለ። ድልድይን ስታፈርስ ወይንም የህዝብ መሰረታዊ የሆኑ ነገሮችን ስታደርግ ልትሳሳ ይገባሃል። ነገር ግን በወቅቱ የነበሩት ህወሓቶች ካላቸው እንትን ስትመለከት ሻዕቢያንም ስትመለከተው ምንም አይነት በቃ እነሱ አዲስ አበባም ድምጥ ማጧ ብትጠፋ ዘይ ዶንት ኬር ገባ እና ጓድ ፕሬዚዳንት ምን ያደረጉት ነገር እኔ የምቆጥረው አንዳንዴ የራስን ኢጎ ሰፕረስ አድርገህ ህዝብን ለማዳን የተወሰደ እርምጃ ነው እንጂ ፐርሰናሊ እኔ በፍጹም መንግስቱ ባየኋቸውም ይፈራሉ የሚል ነገር እኔ አይ ዶንት ኖ ቤቢ ብላቴ ብለው ወደ ኬንያ ብሎ ስለት አዎ በወቅቱ እንግዲህ የሚባለው ወታደሮቹን ለማስመረቅ ነው ምናምን የሚባል የተወሰነ ሪዝን ተሰጥቶ ነበረ። ግን እሳቸውም ደግሞ ይሄ ነገር ኮንፊውዝድ ሞር ክሊር ቢያደርጉት መልሱ ያለው እሳቸው ጋር ነው ብዬ አምናለሁ። እሳቸውማ ባልፈረጠጥኩም አልኩ መሳሪያ ነገር አዎ እሳቸው እኔ ሞር ላይክሊ እሳቸውን የምለው ካላቸው ኤክስፒሪየንስ አኳያ ይሸሻሉ የሚለውን ነገር መቀበል ይከብደኛል ለእኔ ማለት ነው። ኦኬ ያን ሊመልስልን የሚችለው ብላቴ ማሰልጠኛ ተቋሙን የተመረቁ ተማሪዎችን ልጎብኝ ብለው ከአዲስ አበባ ወደ ብላቴ የሚወስዳቸው ነዳጅ ከሞሉ በኋላ ብላቴ ተመራቂዎችም አስመራቂዎችም እየጠበቋቸው ባሉበት ሰዓት ላይ አውሮፕላኑ ከፍ አድርገው
በሩደልፍ በኩል ወደ ኬንያ የሄዱበትን አሳማኝ የሆነ ነገር ከነገሩ እውነትም ፈርጥጦ አይደለም ለማለት እንችላለን። አሁን ግን ይሄ ባልተመለሰበት ቦታ ላይ አዎ ይሄ ነገር እንዴት ነው? አንተ አሁን ለረጅም ጊዜ በዚህ በተለያዩ አውደ ግንባሮች ያየኸው ሰው አውት ኦፍ ኖዌር እንትን ይሆናል ማለት ለእኔ አሁን ለጭንቅላቴ ይከብደኛል። ነገር ግን ይሄ ነገር መጥራት አለበት። ገብቶሃል አባባሌ? ልክ ነህ። ግን እኔ ኦቨርኦል ስመለከተው ሸሹ የሚለውን ነገር መቀበል ለእኔ በጣም ከባዱ ነገር ነው። ግን አሳማኝ የምለው ነገር ለእኔ ምናልባት ባለው ነገር ብዙ እልቂት እንዳይመጣ እሳቸው ህዝብን የማዳን ነገር ነው ያደረጉት ብዬ ነው የምወስደው። ገብቶሃል? ምንም ይሁን ምንም ሪዝናቸው ቢያንስ እንግዲህ ልብ አድርግ ቴዲ፣ አዲስ አበባ ውስጥ ብቻ የነበረው የኢትዮጵያ ጦር ከ250 ሺህ በላይ ጦር ነው የነበረው። ትልልቅ መሳሪያ እስከ ቢኤም ድረስ የታጠቀ ሚሳይሎች ያሉት በጣም ትልቅ የሆነ ጦር ነበራቸው። ያ ጦር መመለስ ይችል ነበረ። አንድ ጠቅላይ ሚኒስትር አብይ አንድ የተናገረው ነገር አለ። ምናልባት ሞር ዲቴይል በሄድበት ጥሩ ነበረ ብዬ አስብ ነበረ። አዎ መንግስቱ ኃይለማርያም ላይ የተሰራው ድራማ እኔም ላይ እንዲሰራ አልፈልግም አይነት የማለት ነገር ነበረ። ኤኒዌይ ብቻ ለመቀበል የሚከብድ ትውልዱ መልስ የሚፈልግ ይመስለኛል። እዛ ላይ ላለው ቴዲዬ ቴንኪዩ ስለጋበዝከኝ በጣም ነው የማመሰግነው። አሁን ያለው የብልጽግና መንግስት ታሪክ ራሱን የደገመ ይመስላል። የመንግስቱ ኃይለማርያም ባህሪ ያዘ ይመስላል። ብልጽግና በጣም ግራ የሚያጋባ መንግስት ነው። ገብቶሃል አባባሌ? ብልጽግናን አሁን ስትመለከት እኔ በሶስት መንገድ የምመለከተው መንግስት ነው። በመጀመሪያ ላይ ሲሄድበት የነበረው፣ ሁለተኛ ነገር ደግሞ እንደ ፓርቲ ሜይ ቢ ትክክለኛ አቋሙን የማይገልጽበት በጣም አሁን ላይ የገባበት ራሱ ምስቅልቅል ሁኔታን ስትመለከት ያው በኢትዮጵያ ፖለቲካል ካልቸር ላይ ትረዳለህ። ምንድነው አይዘር ግራ ዘመምነህ ወይም ቀኝ ዘመምነህ። ብልጽግና ግን በሁለት ጥይት እየተመታ ያለ ፓርቲ ይመስለኛል። ገባህ አባባሌ? ወይ ከብሔርተኛ ጎን አልሆነም ወይንም ደግሞ ከአንድነቱ ኃይል ሊሆን አልቻለም። ገባ? በሁሉም ዘንድ ተአማኒነትን እያጣ ያለ ነው። ግን ትልቁ ሊቨሬጅ አንዳንዴ መምረጥ ያለብህ ነገሮች አሉ። ገባ? ለኢትዮጵያ ሎያሊስት ነኝ ካለ በቃ ለኢትዮጵያ ሎያሊስት ሆነ በክፉም ቀን በደግም ቀን መገኘት መቻል አለብህ። ገብቶሃል? ብልጽግና ይህን ሲያደርግ አልተመለከትኩትም። ወይንም ደግሞ ለብሔርተኞቹም ታማኝ አይደለም። እንዴት ነው የኃይል ሚዛኑ በዳበረበት ሁኔታ በዚህ ሁኔታ አይዶን ነው ኢትዮጵያን እስከ መቼ እንደሚጎዳት አላውቅ እንትን እንደሚል መረዳት ይከብደኛል። ግን ለእኔ የሚሻለው ለገባበት ዓላማ እንደ አንድ ወታደር ጠቅላይ ሚኒስትሩ ሙሉ ለሙሉ ለኢትዮጵያውያን አብሯቸው ለነበረ ኢቨን ከኖሞር ሙቭመንት ጀምሮ በክፉም በደጉም አብሯቸው ለነበረ ህዝብ ታማኝ ቢሆኑለት መልካም ነው። ለምሳሌ የአዲስ አበባ ህዝብ ታስታውሳለህ፣ ከሳቸው ጎን ቦምብ ሁሉ እስከ ማቀፍ የደረሰበትን ህዝብ እንዴት አድርገው እንትን እንዳሉት የብልጣብልጣ ጨዋታ እንደተጫወቱ ይሄንንም ስትመለከት በጣም ታዝናለህ። ግን እሳቸው መታመን ያለባቸው ለኢትዮጵያ ህዝብና ለኢትዮጵያ ነው። በቃ ያንን ካደረጉ የኢትዮጵያ ህዝብ ሙሉ ድጋፉን ይሰጣቸዋል። በተለይ የአንድነቱ ኃይል በሀገሩ ጉዳይ ላይ ሞር ጋራንቲ ከገቡለት ምንም ኃጢአታቸውን ይቅር ብሎ እኮ ሊደግፋቸው የሚችል ህዝብ ነው ብዬ አምናለሁ። ቴንኪው ቴዲዬ። ቴንኪው ወለቱን ተናገር። እሺ ኃይለ መለኮት ወደ አንተ ልምጣ። ኃይለ መስቀል ከመጀመሪያው ሀሳብ ስነሳ መንግስቱ ኃይለማርያም ለህዝቡ አዝኖ አገር ለቀቀ ብዬ አላስብም። ያንን ሁሉ ሰው በይፋ በአደባባይ የገደለ መሪ
ያንን ሁሉ ገንዘብ፣ መሳሪያ፣ ደም ያፈሰሰ መሪ ለህዝቡ አዝኖ ወደ ህዝባዊ ሄደ። ምንም የማያሳምንም የማያስማማም ነገር ነው። ከዚያ ይልቅ የታላቋ ሩሲያ መውደቅ፣ የሶሻሊዝም መፈረካከስ፣ ትልቁ ደግሞ የሰርጌቪች ሚካኤል ጎርባቾቭ መምጣት ለመንግስቱ በጣም ትልቅ አደጋ ስለነበረው እንዳልከው አብዛኛው ማስተር ማይንድ አድርገህ የምታመጣው አገራረፉ ነው። አብይ አህመድ አንተን ገርፎሃልና ፋኖን ገብቶ ያወቃል ወይም የፋኖን ማኒፑሌት ወይም አማራ ማኒፑሌት ማድረግ ይችላል ብሎ ማሰብ የደነቆርንበትን ጊዜ ቼክ ብናደርገው ሂደን ጥሩ ነው ብዬ አምናለሁኝ። አማራው ውስጥ ከአብይ አህመድ ጋር ሲሰራ የተያዘው እንግዲህ እስክንድር ነጋና ቲሙ ነው። እሱ ላይ ፎከስ እናደርግ። ሌላ ሲነሳ የሰማሁት እስክንድር ነጋን ለብቻ ተጠያቂ አድርገው ጌታ አስራደን ለማትረፍ የሚጋጋጥ ቡድን አለ፣ የታወቀ ቡድን። እሱ ቡድን ዛሬ እስክንድርን ለብቻ ተጠያቂ ሊያደርግ ሲሞክር እያየ ነው። ወይም ሌሎችን አትርፎ እስክንድርን ብቻ ለማስበላት የሚሞክር ቡድን አለ። እሱም የመርህ ሰው ከሆንን እስክንድር የሚከሰስበት ጎደሎ አማራነት ስላለው ሳይሆን ፕራክቲካሊ ይሄ ሰውዬ እና ድርጅቱ የወሰደው አቋም የአማራን ህዝብ ትግል የካደ ነው። የአማራን ህዝብ የህልውና አደጋ የሚያባብስ ነው፣ አደጋ ውስጥ ጥለዋል በሚል ነው እንጂ ምንወቅሳቸው አማራነት አንሰው አይደለም። ስለዚህ እንዲህ አይነት የሰፈርና የጎጥ ፖለቲካ የትም አያደርስም። ሌላው በጣም እዚህ ቤት ተደጋግሞ ሲነገር የነበረው እርስ በርስ እየተዋጋችሁ ነው። ፋኖ እርስ በርስ እየተዋጋ አይደለም። እርስ በርስ እየተዋጋን አይደለም። ትግሉ በዛ ልክ እንዲሳል የሚደረገው ለምን እንደሆነ አልገባኝም። እርስ በርሱ ተዋግቶ የመጣው ህወሓት ነው። 250 ወንድሞቹን አንቆ በተኙበት የገደለ ባህረ ቱምሳን የገደለ የኦነግ እርስ በርሱ በፋክሽን ሲገዳደል የነበረው የኦነግ ትግል ነው። ጀባሃን በልቶ የመጣው የሻቢያ ትግል ነው። የአማራ ህዝብ ትግል እንዲህ አይነት ቅርጾች አላሳይም በፍጹም። ከብአዴን ጋር የምናደርገውን ትግል እርስ በርስ ነው ብለን አንወስደውም። ብአዴን ነው፣ ጠላት ብለን ለይተን ይወጣል። መስመር ያሰመረ ትግል ነውና እርስ በርስን የተዋጋው የሚለው እንትን ገዥ አይደለም። ሌላው ገበሬው ተቸግሯል፣ መብላት መጠጣት አልቻለም ምናምን ይላል። አይኖ እንዳስተዳደጋችን እንደ ማህበረሰብ ፖዝ ላድርግና አንድ ጥያቄ ልጠይቅ። ምናልባት ይሄ ጥያቄ በተወሰነ መንገድ አብዛኞቹን ፈገግ ሊያደርጋችሁ ይችላል፣ ግን ውስጠ ወይራ ነው። በፈገግታ ብቻ አትለፉት። አማራ ዛሬ እስኪ መልስልኝ። ለምን እንደሆነ አላውቅም። የአማራ ፖለቲካ ውስጥ የቱንም ያህል ሰማይ ከፍ ዝቅ የሚያደርግ ትንታኔ ብትሰጡ ቆንጆ ካልሆናችሁ አድማጭ አታገኙ። ልብ ብላችኋል። ምን ለማለት ፈልጌ ነው? እስክንድርና አብዛኞቻችሁ የገፋችሁት ምናልባት አይነገብ ስላልሆነ ነው። ከዚህ ቀደም አረጋ ከበደን ሹመት እናስታውሳለን። ቴዲ፣ እኔ ግለሰቡን በተክለሰውነቱና በእንትኑ ማሸማቀቅ አልፈልግም። በአንድ ወቅት ለአማራው የነበረውን ሚና አከብራለሁ፣ ለኢትዮጵያ ሕዝብም የነበረውን ሚና አከብራለሁ እና እስክንድርን በዛ ልክ ፖለቲካ በመርህ ነው የምደግፈው እና በዛ ብናየው ጥሩ ነው። ሰዓቴን ለመቆጠብ ያክል ሌላ። ስለዚህ ምንም ከዛ ጋር የሚያገናኘው ነገር የለም። እሺ፣ አረጋ ከበደም ከዛ ጋር የሚያገናኘው ነገር የለም። ምክንያቱም ከዚህ ቀደም ታስታውሱ እንደሆነ አረጋ ከበደ ላይ የሚሰነዘረውን ትችት ታስታውሳላችሁ አይደለም? ይብን እና ሀብታሙ አያሌው ራሱ ሲናገሩ የነበሩት አይ ቲንክ ቲክታክ ኢንፍሉዌንስ እያደረገህ ነው። ብዙ ቲክታክ ላይ አንደርስታንድ ብዙ ሰዎች ካርቱን እየሰሩ ምናምን የሚሰሩት ነገር እንዳለ አውቃለሁ። አይን ለፈው እሺ፣ ገብቶኛል። እሺ፣ ደቂቃ ፖዝ ነው። ቀጠለ አማራ ዛሬ ታንኪዩ እና በመርህን ነው። ሌላው የገበሬው ተቸግሯል፣ መብላት መጠጣት አልቻለም የሚሉ እንግዲህ እንዳደግንበት ማህበረሰብ ቫሊዩ የምናደርጋቸው ነገሮች ይኖራሉ። መብላት መጠጣትን ሴሌብሬት እያደረገ የሚኖር ማህበረሰብ ይኖራል። ከዛ መካከል ያደጋችሁ ሰዎች መብላትና መጠጣት ለህይወት በቂ ነው ብላችሁ ከወሰዳችሁ መብታችሁ ነው። እኛ ችግር የለብንም። እኛ ግን ከነፃነት ጋር ያደግንን አባቶቻችን ታሪኮቻቸው የሚከብደንን፣ ስለዚህ ነፃነትን ኤክሰርሳይዝ ማድረግ ስለምንፈልግ ገበሬው ካለ ነፃነት ገበሬው እስከዛሬ በሰላም እንደኖረ ሁሉ አማራ ገበሬ ተቸግሯል። በሰላም ነበር እንደምንኖረው፣ አንገደልም ነበር፣ አዲስ አበባ እንዳንገባ አንከለከልም፣ አልመከንም። ምንድን ነው የሚወራው? ከክብራችን በላይ ድሃ እንድንሆን አልተደረግንም እንዴ? እስከዛሬ ይሄ እንዳይቀጥል ነው እየተዋጋን ያለ ነው እና እየተራብንም ቢሆን ይህን ትግል እንገፋበታለን እንጂ ገበሬው ተቸገረ ወደዚህ ምናምን የሚል የመብላት የመጠጣት ፖለቲካ የምታመጡ ሰዎች እንግዲህ እንደ ማህበረሰብ እንዳደጋት ይወሰዳል። አንድ ጥያቄ ላካትል። ይሄ ትንሽ ጠጠር ያለ ጥያቄ ነው። ያልከው ነገር በሙሉ ትክክለኛ ነገር ነው።
በአይን የሚታይ ነገር ነው። ተገለሃል፣ ተፈናቅለሃል፣ የሰብአዊ ድርጊት ተፈጽሞብሃል ምትላቸው ኮዞች ከዝሆን የገዘፉ ከምንም ነገር በላይ ሳሩንም ቅጠሉንም አማራ ክልል ውስጥ ክልል 3 ውስጥ ያለውን ህዝብ ሁሉ ሊያስተባብር የሚችል ነው። ይህን የሚያህል ኮዝ ካለ በዚህ ኮዝ ዙሪያ ላይ እንዴት አንድ መሆን ከበደ? ቴዲ አይ ቲንክ የአንድነት ዴፊኒሽናችን ራሱ ወጥ የሆነ አደረጃጀት ልበለው እና ለምሳሌ በኮዝህ ዙሪያ ላይ አትሊስት ወጥ የሆነ አደረጃጀት መስርተ ለኮዝህ መታገል እንዴት ከበደ? አይ ቲንክ ስለ ትግሉም ካለን እውቀትና ስለ ትግል ካለን እውቀት የሚመነጭ ነው ይህ አስተያየት ብዙ ሰው ሲሰጠው ሳይ አይ ቲንክ ትግል የአማራ ህዝብ በኮዙ ትግሉን እኔ እርግጠኛ ሆኜ እነግርሃለሁ ከአንተ በላይ አውቀዋለሁ። ቴዲ ችግር የለውም ውድድር አይደለም። አንተ ብቻ ሳትሆን ብዙ ሰው በዛ ቅርጻሬ ካለህ ብዬ ነው። እሱን ትሆና ይህ የሚነሳ ጥያቄ ነው ይገባኛል እኮ ግን ለአድማጭ ተመልካቾች እስኪ አንተ የደረስክበትን ነገር ተናገር። ከዚህ ቀደም አመራሮቹ የተናገሩት ንግግር አለ። ለምሳሌ የዘመነ ንግግር ላመጣል እችላለሁ፣ የአስረስ ማረ ዳምጤን ንግግር ላመጣል እችላለሁ። የመንግስት ኢንፊልትሬሽን አለ፣ ልዩ ልዩ ጥቅም ያላቸው ሰዎች ገብተዋል፣ አማራ ያልሆኑ ሰዎች ገብተውበታል፣ ዲያስፖራው ገብተውበታል። ይሄ ሁሉ ሳይፈልጉት ቋንቋቸው እንደደበላለቁ ሲናገሩ ሰምቻለሁ። እኔ የምፈልገው የአንተን ምላሽ ነው። አንተ ምንድነው የተረዳኸው? እኔ እንግዲህ ቴዲ የአማራ ህዝብ ትግል ቋንቋው የተደበላለቀ ትግል አይደለም። በደንብ በቋንቋ በመግባባቱ ነው በአንድ ሌሊት ከቤት ቤት ተጠራርቶ በየመንደሩ የወጣው። ድርጅት መስርተን በድርጅት የጥላ ስር አታጋይ ድርጅት እንደሌላው 11 ሆነን ወጠን ችንክላሽ ነበር ያዝናት ምናምን ብለን አይደለም የወጣ ነው። እንደምታውቀው ግፉ መከራው እኩል አግባብቶን ይሄ ግፍ ይሄ መከራ መቆም አለበት ብለን የወጣን ህዝቦች ነን። ኢንስትሩመንት አድርገን ይዘን የወጣንም ፋኖነት ነው። አደረጃጀት የሚባለውን ወይ ወታደራዊ አደረጃጀት ወይም ድርጅት ወይም ፖለቲካ ኦልሬዲ በፖለቲካው ላይ ስምምነት ስላለ ነው አክት እያደረግን ያለ ነው። አሁን ይሄንን አስተባብረው አንድ ድርጅት ለማምጣት ጦርነት ላይ እውቀት ያላችሁ ሰዎች ትረስት ይፈልጋል፣ መተማመን ይፈልጋል። የማይተዋወቁ ሰዎች በጣም በሰፊ ኤሪያ እየሄዱ ያውም በጣም ሃርሽ በሆነ ኮሚኒኬሽን በሌለው በመንግስት ኢንስትሩመንት እየተጠቀሙ እየሰሩ ያሉ ወንድሞቻችን ናቸው። 2 ዓመት በጣም ትንሽ ነው ከስፋቱ ከትግሉ ስፋት አንጻር። ስለዚህ ትረስት ዴቨሎፕ አድርገዋል። ከዚህ በፊት በሰሯቸው በአንዳንድ ኮንቨርሴሽናቸው ካጋጠማቸው ቻሌንጅ እየተማሩ አሁን ትረስት ዴቨሎፕ አድርገዋል። ሰሞኑን የተደረገው የዘመቻ አንድነት አክቲቪቲ በቅርቡ የሚወለደውን አደረጃጀት እናያለን። ስለዚህ የአማራ ትግል ኮስችን ለመደረግ በአደረጃጀት ኮስችን ለመደረግ ወታደር ጎን ለጎን ሲዋጋ መተማመን አለበት። ኖርማሊ እንኳን እንዲህ አይነት ትልቅ ግዙፍ አደረጃጀት ለመፍጠርና እንትን መደረግ አለበት። ገና ነው ኢትስ ቱ አርሊ ኮስችን ለማድረግ ከችግሩ ከአደጋው አንጻር ብዙ ኢንቮልቭ የሚያደርጉ ፓርቲስ ሊኖሩ ይችላሉ። ያ ማለት ግን ሲግኒፊካንትሊ ትግል ውስጥ እየገብተው እያወኩ ነው ማለት አይደለም። አሉ እዚህም እዛም የሚጮሁ ዝም ብሎ ፓሮትስ ሊኖሩ ይችላሉ እንጂ እንደምናስበው በጣም የተሰረገ ትግል አይደለም። ወጥ የሆነ ስለምታራምደው ትግል ወይም ደግሞ አሁን ቀደም ሲል የጠቀስካቸውን ችግሮች አማራ ነፍጥ ያስነሱ ኮዞችን በቃል ታውቃቸዋለህ። እነዚህን በጽሁፍ አስፍረ በእነዚህ ዙሪያ ላይ ትግል አለማድረግ አንዱ ክፍተት አይመስልም? ምክንያቱም በሱ ላይ ልዩነት የለም ቴዲ። አስቻይ ሁኔታ ነው የሌለው። በአማራ ትግል ውስጥ በኮዛችን ላይ ልዩነት የለም፣ በጠላቶቻችን ላይ ልዩነት የለንም። ጠላቶቻችንም ኮዛችንንም ሁሉም አማራ ጠይቀው ይነግራል። ድርጅት ለመፍጠር አስቻይ ሁኔታ ያስፈልጋል። ድርጅቶች እኮ ተፈጥረዋል። በየአካባቢው ቅርብ የሆኑ ወንድሞቻችን ተሰባስበው መሪ መርጠው አሏቸው እኮ ድርጅት አለ። ነገር ግን አንድ አማራዊ ድርጅት ለማምጣት አስቻይ ሁኔታ ያስፈልጋል። አስቻይ ስል ለምሳሌ ኮሚኒኬሽን ያስፈልጋቸዋል። ኮሚኒኬት ለማድረግ በእኛ ትግል ውስጥ በጣም ዲፊካልት ነው። ለምሳሌ መሰብሰብ ያስፈልጋቸዋል። ትራቭል ማድረግ ከቦታ ቦታ በእኛ ትግል ውስጥ በጣም አስቸጋሪ ነው። የአማራ ክልል የሚገኘው መሀል ላይ አካባቢ ነው ማለት ምዕራብ ሰሜን ምዕራቡን አካባቢ የያዘ ሰፊ ኤሪያ ነው። በዛ ኤሪያ ውስጥ ተንቀሳቅሰህ እንደ ልብህ መጀመሪያ ተስማምቶ የወጡ አርገን እንትን አናርገው በልክ ድርጅት ተመስርቶ። ስለዚህ ፕሮሰስ ነው። እነዚህ ሰዎች በየሳምንቱም ይሁን በየወሩ እየተገናኙ ያን ፕሮሰስ እያለፉት ነው። ስለዚህ እየመጣ ነው። ያንን አፕሪሼት አድርጎ መጠበቅ ነው እንጂ ትግሉ አዚፍ ተስፋ በሚያስቆርጥ ደረጃ ተደርጎ ማቅረብ ይሄ ተገቢ ግምገማ ነው ብዬ አልወስደውም ቴዲ። ለዚህ ነው ልዩነት አለኝ ብዬ የተናገርኩት። አማራ ዛሬ እሺ፣ አልጨረስኩም ሰዓቴ በሁለት በማለት ደቂቃ ስንትን ስላልኩ 2 ደቂቃ አልጨምርልሽ። እሺ ታንኪዩ። ሌላው ቅድም እንትን
አብዛኛውን ነገር አድሬስ አድርጌያለሁ። ጥቂት ነገር ነው የምጨምረው። ቅድም ስለ አፋድ መፍረስ አልፈረሰም የሚል ዜና ሲነገር ነበረ። አፋድ ዛሬ ፈርሷል ስል ዝም ብዬ አይደለም ፈርሷል ያልኩት። አንደኛ የፈረሰው ከአማራ ህዝብ ትግል ከቆምንበት ዓላማ አጌንስት ሂዶ ተደራድሮ ከድርድርም ደግሞ ክዶ የካደው አንድ ሰው ነበር የተደራደረው ብሎ እሱን አክኖሌጅ አድርጎ ያ ሰውዬ መነጋገሩን አክኖሌጅ አድርጎ አንድ ሰው ነው ብሎ መጣ። ከዛ በኋላ ሌሎች ድምፆች ደግሞ ቴዲ ሰምተህ የምታነው ሁለተኛ ድምፆች ሲወጡ ደግሞ ስምሪት ሲሰጥ ከጌታ አስራደ እና ሌሎች ጋራ ስምሪት ሲሰጥ በድርድሩ መቀጠል አለብን ብለው ሲወስን ሁለተኛ ድምፅ ወጥቷል። ስለዚህ በእኔ አመለካከት እንግዲህ ያኛው ሰው ከታገደ ይሄ አደረጃጀት ይታገዳል ሙሉ ለሙሉ በዛኛው መለኪያ። እነሱ መስፍንን አግተውታል። ከመስፍን በኋላ እነሱም ኢንቮልቭ ማድረጋቸው ስለተረጋገጠ የአፋድ አመራር ሙሉ ለሙሉ ሲዝ ተደርጓል። ጦሩም ተበትኖ ከ1400 አካባቢ ከጎንደር አካባቢ ወደ ሌላኛው አደረጃጀት ሂዷል። በተመሳሳይ ከኮሎኔል ሞሃቤ ስር የነበረው ጦር ዛሬ በሁለት ትልልቅ ክፍለ ጦሮች እንዲካተት ተደርጓል። ስለዚህ ጎንደር ላይ ሙሉ ለሙሉ አፋድ ፈርሷል። እንደዚሁም ወሎ ላይ ሙሉ ለሙሉ አፋድ ፈርሷል። የሚጠበቀው ሸዋ ላይ ነው። ሸዋ ላይም ከዚህ ከየአካባቢ ያሰባሰባቸው መቶ ሰዎች ነው እንጂ የቀሩት አብዛኛው አሁን በዚህ ሰዓት ራሱ ስብሰባ ላይ እንደሆኑ ነው መረጃ ያለውና አፋድ ፈርሷል። እንትን ማድረግ የምንፈልግ ሰው ዲፌንድ ማድረግ ውሃ አያነሳም። ነገ አፋድን ተከትሎ መሄድ የለም። እንደውም እኔ መጠንቀቅ ያለብን የአፋድ አመራሮች ተጠያቂነት ሊመጣ ይችላል፣ ግን ጉዳት እንዳይደርስባቸው ተገቢው የችሎት ቢያንስ የፍትህ የወታደራዊ ችሎት እድል እንዲያገኙ በሰላም እጃቸው የሚሰጡበትን መንገድ ቢያዩ ጥሩ ነው ብዬ አምናለሁኝ። ሌላው ቢሮ መጠየቁ ምንድነው የሚል በጣም ተደጋግሞ ኢንፕሪንሲፕል ስለማምን ነው የእስክንድር ነጋ አሁን ያለበትን እንትን ብቃወምም እንዲህ አይነት ትግሎች በውጭ ሀገር ቢሮ ይጠየቃል። ኦነግ ቢሮ ነበረው፣ አስመራ ሶሪያ ውስጥ ነበረው፣ ግብፅ ውስጥ ካይሮ ላይ ነበረው፣ ሌሎችም ነበራቸው ቢሮዎች። በተለይ ለፎሬን ዲፕሎማሲ እና እነዚህ ለአድቮኬሲ ትጠቀማቸዋለህ እና ነውር አይደለም ቢሮ መጠየቁ። ግን በስልክ ያ ሁሉ መረጃ ቴዲ፣ እንደዚህ አይነት ኢምፖርታንት መረጃ በስልክ ያውም ደግሞ ገቨርንመንቱ በሚሰማው በዛ ልክ ታይትሉን ሁሉ እየተናገር ከአንተ ኢምፖርታንት ሰው ነህ እኮ እንደዚህ ያዙት እንደማለት እኮ ነው ይሄና እንዲህ አይነት ኔግሊጀንሲ የእስክንድር ነጋ ካፓሲቲ ሃው ሎ እንደሆነ ያሳየና ትግሉን የማይመጥን እንደሆነ ነው ያየ ነው። ቴንክ ዩ ቴዲ ለተሰጠኝ እድል። የቢሮ ጉዳይ በጣም እኔ አንድን ሰው በተለይ አንድ ቃል ቦልድ የሆነ ለምሳሌ የሆነ ፓራግራፍ ላይ አንዳንድ ቃላቶች በቦልድ ከተጻፉ ጀስት ትኩረት አድርጋችሁ አንብቡ ማለት ነው አይደለም። ሲቀልም ወይ በኢታሊክስ ሲጻፍ እስክንድር ነጋ ቦልድሪ እንደዚህ ሲናገር ደመቅ አድርጎታ ከ40 ጊዜ በላይ ቢሮ ሲል እንዲህ መጠርጠር አለባችሁ። ምን ለማለት ፈልጎ ነው? ቆይ ከቢሮ ጋር ማለት አለባችሁ። እና በዛ ሁኔታ ላይ ከከባድ መሳሪያ አስተኳሽ በላይ ከኮማንዶ በላይ ሜካናይዝድ ከሆነው አርሚ በላይ ደጋግሞ 40 ጊዜ እስክንቆጥር ነበር በጋራ እና ቢሮ ያለው ለምንድን ነው? ምናልባት ያልገባን ነገር ካለ ምንድን ነው ቢሮ 40 ጊዜ በላይ በ2 ደቂቃ ንግግር 40 ጊዜ በላይ ቢሮውን እንዳትረሳሺ። እኔ ከዛ በኋላ እንደውም አንዳንድ ሰዎች ሲናገሩ ልጁ ከሄደ በኋላ ሁሉ ደውሎ ድጋሚ ቢሮውን እንዳትረሳ ሁሉ ብሏል አሉ ለጨዋታ ነው። እና ግን የቢሮ ጉዳይ በደንብ መተንተን አለበት። ምንድን ነው ቢሮ? ምናልባትም ለዓለም አቀፉ ማህበረሰብ ይሄ ተተርጉሞ ይቀርባል። ኦብቪየስሊ እንደምታውቁት የሻዕቢያ መንግስት በዚህ ደረጃ ከፋኖች ጋር ተቀራርቦ እየሰራ ነው። ይሄው ቢሮ እስከ መክፈት ደርሷል። ወይም ደግሞ ለፌዴራሉ መንግስት የሻዕቢያ መንግስት ጋር እንዲተኩስ ደመቅ አድርጎ እየጮኸ እየተናገረ ነው። እስክንድር ነጋ ትግሉ ስለከበደው አንድ ቢሮ ይዞ ወደ ሚዲያ ስራ ሊመለስ ነው። ቢሮ እኔ ስላልገባኝ ነው። እና የገባችሁ ካላችሁ የራሳችሁን ሃይፖቴቲካል ስቴትመንት ነው የምታስቀምጡት፣ ሌላ ነገር የለውም። እና እሱን እናወራለን ለማለት ያለው። እሺ ሳሚያችን ወደ አንተ ልምጣ። 5 ደቂቃ አለው ወንድሜ። ኦኬ እሺ ቴዲ ቴንክ ዩ። አንዳንዴ ማለት እኔ ባይ ዘ ወይ የአማራ ትግልን ወይ ደግሞ የአማራ ፋኖ ትግል እንዳንቋሸውም እንዳማሙቆም የምፈልግ አይነት ሰው አይደለም። ያው ህዝቡ የተበደለ ህዝብ እንደሆነ አውቃለሁ። ቅድም ቴዲ ብለዋል። ጀስት ኮዝ አለው፣ ምክንያታዊ የሆነ ትግል አለው። ወንድማችንም ያንን ምክንያታዊ እንደሆነ ነገርና ግን አስቻይ የሆነ ነገር የለም ይለናል መልሶ ደግሞ ማለት ምንድን ነው አስቻይ? እንዴት ነው እንዲያስቻይ የሚሆነው? ተሰባስበውስ መርጠውስ ቅድም እኮ ማነው ስሙ እስክንድር እኮ የተናገረው ነገር ነበረ።
ተመርጧል፣ በድምፅ ተበልጧል፣ ግን መቀበል አልቻሉም ካለ አስቻይ ሁኔታዎች ተፈጥረዋል፣ ግን እድሉን አልተጠቀሙበትም። ምን ግልጽ እኮ ነው። እንደገና ደግሞ መልሶ ብልሽቱን አወጣው፣ አገቱታል። መስፍን የሚባለውን አግተውታል። አፋሕድ ሰራዊት ደግሞ ተበትኗል ይለናል። ደግሞ እዚህ ጋር መጥቶ ምን እያለን ነው ማለት? አሁን አንደኛ የትግሉ ላይ ያለው ቻሌንጆች በዚህ ደረጃ እየመጣ እዚህ ማዝረከረከም ጥሩ አይመስለኝም። እንደ የትግሉን ምስጢራዊ መጠበቅ አካሄዳቸው ላይ በጣም አጠያያቂ ነው። ማንም ወጡን እንደፈለገ የሚዘባርቀው የዚህ ህዝብ ትግል እና ኪሳራው የበለጠን እየከፋ ነው የሚሄደው። ድፍረቱ ደግሞ 11 ምናምን ነገር ብረት ይዞ ከተነሳው የትግራይ ህዝብ ትግል ጋር ለማነጻጸርም ዳዳውና ማፈር አለበት። ትግራይ ውስጥ ያሉት በፖለቲካ ልዩነት ደረጃ ማለት ነው ትግራይ ውስጥ የነበሩት የብሔራዊ ፖለቲካ ፓርቲዎች እንኳን ያለፈው የ2 ዓመት የነበረው ጄኖሳይድ እንዴት አንድ ሆኖ በአንድ ህዝብ በአንድ ሰንሰለት ማዕከላዊነትን እንዴት እንደታገሉ ይታወቃል። ከሰላም በኋላ ግን ትግራይ ውስጥ ወደ ፖለቲካ ንትርክ ሲገባ ያው የተወሰነ መጠነኛ የሆኑ ልዩነቶችን ተፈጥረዋል። በረሃ ሆነ ሰራዊትን እያይዘዝ በሰራዊት በኮማንድ ተዋረዱን ጠብቀህ ለምታደርገው ትግል ግን አስቻይ ሁኔታዎች የሉም ማለት እኔ በጣም አንዳንድ ጊዜ የሚሰጡትን ትንታኔም ጭምር የዚህን ህዝብ መስዋዕትነትን በጣም እንዲከፋ እያደረጉት ነው። ትናንት ታስታውሳላችሁ የአረናው መሪ አብርሃ ደስታ እስከሚፈታበት ጊዜ ድረስ ህወሓት መከራውን ያሳየው ፖለቲከኛ ነበር። በየሶሻል ሚዲያው በየፌስቡክ ላይ ያላችሁ ልጆች ካላችሁ የአብርሃ ደስታ ንቅናቄ እንግዲህ በተለይ ኢህአዴግ ከመፈራረሱ በፊት ታስታውሳላችሁ። አብርሃ ደስታ ቀይ ጃኬት የሚያደርገው የአረና ፓርቲ መጨረሻ ላይ ግን ብልጽግናና ቲፒኤልኤፍ ሲዋጉ ምንድን ያለው? የመጨረሻው ቀን ሲመጣ እኔም ህወሓት ነኝ ያለው ታስታውሱ? የቁርጡ ቀን ሲመጣ እኔም ህወሓት ነኝ። እንግዲህ አብርሃ ደስታን ህወሓት በነፍሱ የተጫወተችበት ብዙ ጊዜ ደጋግማ ያሰረችው ሰው ነው። መከራውን ሲናገር የነበረ ሰው ነው። የመጨረሻው ላይ ግን አይ በህወሓት ላይ ከመጣማ እኔም ህወሓት ነኝ ብሎ ነው ቁጭ ያለው። እንኳን እርስ በርስ ሊታኮስ ቀጥለ ሳሚያችን ያ ዞሮ ምንድን ነው እኔ አንደኛ ቅድም ማለት የራስህን ማለት ችግሮችህን እያየ ሞር ወደ ራሳቸው ፎከስ ቢያደርጉ የሌሎች ድክመቶች ካሉ መማሪያ ቢያደርጉት የተሻለ የሚሆነው እንጂ እነሱም ተሳስተዋልና እኛም የምንሳሳት አይነት ቅድምም ነካ አድርገዋል ቴዲ። አማራ ክልል ውስጥ እርስ በርስ አልተገዳደልም ብሎ ሽምጥጥ አደረገው። እስክንድር እንዴ ጀነራል አሳምነው ጽጌ ማን ነው እንዲገደለው? አምባቸው ማን ነው እንዲገደለው? እንዴት ነው እንዲሞተው? እንዴት ነበረ? አሁን ላይ ያለው አማራ ክልል ውስጥ የሚኖረው የብልጽግና አመራር እንደ ጠላትም ቢቆጥሩት እየተገዳደሉ ነው እኮ። ያኛውም እኮ ጠላት ነው ብሎ ነው አንደኛውን የሚገድል የነበረውና የአንደኛው ከአንደኛው ጋር የነበረውን መገዳደል እንደው ለአንተ ለምታደርገው የራስ መገዳደልን እንደ ጀስቲፊኬሽን ማቅረብ በራሱ ነውር ነው። ይሄ ነገር የራስህን ትግል እንዲያጥርልህ ነው እኮ ማድረግ የሚገባ። እንደገና ደግሞ በቀጣይ ኢትዮጵያ ውስጥ እንዲመጣ የምትፈልገው ለውጥ ካለ በራስ በክልል ውስጥ የምታደርገውን እንቅስቃሴ ደግሞ አንደኛ ወሳኝ ነው። ወሳኝ ተራ እንዳለው ደግሞ መገመት ያስፈልጋል። ወደ ኦሮሚያን ወደ ትግራይም ለመሻገር እቅድ ሊኖረው ይችላል። ምክንያቱም 4 ኪሎ የተቀመጠውን መንግስት መጣ ለምትችለው ባህር ዳር ላይ በምታደርገው እንቅስቃሴ ብቻ ስላልሆነ ማለትና ይሄ የሚያደርጉትን ነገር በደንብ አድርጎ ቢያስቡበት የተሻለ ነው የሚሆነው። ከዛ ውጪ እኔ ምን ትዝ አለኝ፣ እኔ ቅድም ተሳስተሃል ምናምን አለኝ አይደል? የዚህ ፋኑን እያስታጠቀ ያለው ብልጽግና መንግስት ነው ምናምን ላልኩት ነገር ተሳስተሃል ላለው ነገር አለ። ጀዋር መሐመድ ያስታውሰኝ የመጀመሪያ ከእስር ቤት እንደወጣው የሰጠው ኢንተርቪው አማራ ክልል ውስጥ ዌፐናይዝድ የሆነ ሜንታሊቲ እየተፈጠረ ነው ማለት ባታስታጥቀውም ኦልሬዲ የጦርነትን ባህል እያዳበረ ነው። እንደገና ደግሞ ትግራይ ውስጥ በነበረው ጦርነት ደግሞ ከፍተኛ የሆነ መሳሪያ ደግሞ ታጥቋል ማለት እሱ ሰልጥኖ ጦርነት ጀምሮ ምናምን የታጠቀው መሳሪያ እንደሌለ ይታወቃል። በትግራይ ውስጥ በነበረው ጦርነት እንደ ጥሩ እድል አጋጣሚ እንደ ጥሩ አጋጣሚ መሳሪያውንም የዋር ሜንታሊቲ የጦርነት አስተሳሰብም ጭምር እንዲያዳብር አድርጎታል። ያንን ተጠቀሙ። ፕሪቶሪያ ስምምነት ዛሬ እንደተፈረመ በነጋታው 4ቱ ግንባሮች መግለጫ ወጥተው ጦርነት እንጀምራለን ፕሪቶሪያ ስምምነቱን አንቀበልም ነው ያሉት። በሌላ ምክንያት የተፈጠረ ጦርነት አለ። ማሚ በደንብ አድርጎ ገልጾታል ቅድም። በእርግጥ ፕላን ቢኖሯቸው ሊሆን ይችላል። ይሄ የብልጽግናን መንግስት አንዴ ህወሓትን ካስወገድን በኋላ ተመልሰን
ወደ ፌዴራል መንግስት እንዞራለን የሚል አስተሳሰብ ይዘው ሊሆን ይችላል። እሱ እንደ ሀሳብ ሊኖር ይችላል። ግን መሳሪያ በዋናነት ሲያሰለጥኑም እየተፈቀደላቸው እኔ በጣም የሚገርመኝ እኮ የሁሉም የፋኖ አመራሮች እኮ የባንክ ሂሳብ እኮ የሚንቀሳቀሰው እኮ በኢትዮጵያ ንግድ እኮ ነው፣ በኢትዮጵያ ንግድ ባንክ ነው። መንግስት በሚቀጣጠራቸው ባንክ አካውንቶች ገንዘብ ያሰባስባሉ እነዚህ ሰዎች። እንደ እኔ አስታውሳለሁ የጎንደር ፋኖ ትልቁ ሰውዬ መሳፍን ተስቦ ባንክ ሂሳባቸው በቲክቶክ ሲያስተዋውቁ አስታውሳለሁ እኮ ላይ ምኑ ናችሁ ነው የነ ምሬ ወዳጄ ባንክ ሂሳብ እኮ ያለኝ አውቀዋለሁ። ባይዘው የሚሰባሰብበት በሶስት ሰው የተከፈተ አካውንት እንዴ መንግስት ይሄን አካውንት ገንዘብ ከገባ በኋላ እንትን መውረስ አይችልም እንዴ? መንግስት ምን ይበቃል ለኪቲቢ ብሎ ፈቅዶታል ነው እያልኩ ያሉት እኔ። አማራ ክልል ያለውን ጦርነት ፈቅዶታል ነው። ወደድክም ተቀበለው አትቀበለው አይመለከተኝም። እኔ አቁን ምነግርህ እና የተለየ አይነት ሜካኒዝም ያስፈልጋል። አማራ ክልል ያለውን ጦርነት ወይ የህዝቡ ትግል የተለየ አገር አቀፍ ቢሆን የተሻለ ለውጥ ማምጣት ይቻላል ብዬ አምናለሁ። እውነት ለመናገር የሁሉም ኢትዮጵያዊ የተደመረ ውጤት ቢሆን በቃ ሌላ ሜካኒዝም መፈለግ አለበት። የመንግስትን ማመጽ ነው እንጂ በጣም አይመስለኝም። ኤሊስ አመሰግናለሁ። ቴዲ ለሰጠኝ ጊዜ እንትን ነው ሚስጥሩ ያለው ምኑ ጋር መሰለ እነዚህ ኃይሎች ወደ ጥሞናቸው ከመጡ በጣም አደገኞች ናቸው፣ በጣም ኃይለኞች መሆናቸው ይታወቃል። ስለዚህ አንድ ኃይል ለምሳሌ እኔ መሪ ብሆን ፖለቲከኛ ብሆን የመጀመሪያው ታርጌቴ ያለህ ኳሊቲ ምንድን ነው? እኔ ልታሸንፈኝ የምትችልበት ኳሊቲ አያዋለሁ፣ ያን ሰልብብሃለሁ። ሶዛት እኔ ልትገዳደር አትችልም። በራስ ዛቢያ ልትሽከረከር ትችላለህ። አሳስሬ ግን ቁጭ አደርግሃለሁ። ያለህን ኃይል ግን አንተ ልታውቀው ይገባል። እንደ አይንህ ብሌን በመፍራትና በመንቀጥቀጥ ልጠብቀው ይገባል። አሁን ችግሩ ምን መሰለህ? አብዛኞቹ ያላቸውን ኃይል በእጃቸው ያላቸውን ፓወር አልገባቸውም። ታስታውሳለህ? ጀዋር መሐመድ የመጀመሪያ ጊዜ አሁንም ንግግሩ አለ። የዚህ ለውጥ ትልቁ ስኬታችን አማራ እንዲል ማድረጋችን ያሉን ሰምተህ አብይ አህመድን ወደ 4 ኪሎ ማስገባት አይደለም። በትክክል ይህን ንግግር የዛሬ 3 ዓመት ተናግሬው እንትን መስሏችኋል። እነሱ እዛ ጋር ፖስተው ምናምን እንዴት እንዲያለ ምናምን ብለው ሲጠይቁኝ ነበር። ሁሉም ሚስጥር ያለው እዚህ ንግግር ላይ ነው። ማይ ፍሬንድ ኢትዮጵያ ውስጥ ያለው ቋንቋን መሰረት ያደረገ የብሔር ፖለቲካ ነው። ሰዎቹ የተደራጁት በቋንቋቸው ከሆነ ቋንቋ በሚነገርበት ልክ ለምንድነው የማትዘረጋው? ለምንድነው ክንፍ እንዲሰበሰብ የተደረገው? ለሌላው ለጎረቤት የሚሰራ የመጫወቻ ሜዳ ለአንተ አይሰራም። ጎረቤት ያሸነፈበት የመጫወቻ ሜዳ ለአንተ አይሰራም። ለአንተ የሚሰራው በራስህ ወይ ዲዛይን የተደረገ የመጫወቻ ሜዳ ነው። ያን የመጫወቻ ሜዳ ደግሞ ማወቅ አለብህ። ፓወርን ማወቅ አለብህ። ሚዲያ አለ። በታሪክ አጋጣሚ ሚዲያ ይዛል። ቋንቋ ከጥግ እስከ ጥግ ይነገራል። ከከተማ እስከ ገጠር ያንተ ደጋፊ ነው። ይህን ሁሉ ኃይል ስለምን ማስተባበር ከበደ? እንደምን ክንፍ ተሰብስበው 4 ኪሎ ወይም ደግሞ ክልል 3 ገብተህ ታሰርክ ዘንድ እርስ በርስ እየተባላ ነው። ከተዘረጋ 24 ሰዓት ማይፈጅብህ ሰውዬ አይንህን ገልጠ ካየ 24 ሰዓት ማይፈጅብህ አካል እንዴት 2 ዓመት ፈጀብህ? ይህን ራሱ መጠየቅ አለብህ። አንዳንድ የአማራ ልጆች እኮ የሚያነሱት ይህንን ነው። እስካሁን በዚህ ከመጣን ካላዋጣን መንገድ መቀየር አለብን፣ ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። አንዳንዶች ደግሞ ግትር ያሉ አሉ። ከበደ እዛ ጋር በብሔር ተደራጅቶ እኛ ጋር ሲሆን ነው እንደ የምታስቀረን ይላሉ። ለከበደ ሊያዋጣው ይችላል። አዳይን ደብዘደይ የምትፈልገው ምንድን ነው? 4 ኪሎ መግባት ነው አይደለ እንዴ? በባሌም በል በቦሌም በል አንተ 4 ኪሎ ድረስ ማይ ፍሬንድ። ብትወርድ ብትፈርጥ ብትነሳ ማደርስበትን እኔ ነገር ነው እየነገርኩ ያለሁት። ቲፒኤልኤፍ እኮ ለቁጩም ቢሆን እኮ ኦነግን እኮ ይዟል እኮ ነው አላያንስ እንፍጠር ብሎ መጨረሻ ላይ እኮ ድራማ ሰርቶት እኮ አሁን ያረገውን አድርጎታል። አንዳንድ ጊዜ በእጅ ያለውን ፓወር ማወቅ አለብህ። ሰው ትግል ከመጀመር በፊት ጥይት ከመተኮስ በፊት ምንድነው በእጅ ያለው ኳሊቲ ምንድን ነው? እግር ኳስ ተጫዋች ከሆንክ እኮ ባላንጣን እኮ ማጥናት አለብህ። ባላንጣዎቼ የሄዲንግ ኳስ ጎበዝ ናቸው። ስለዚህ የሄዲንግ ኳስ ጎበዝ ከሆኑ ኳሱ እንዳይሻማ ክሮስ የሚያደርገውን ልጅ ማፈኛ መያዝ አለብኝ። ኳስ በአየር መነሳት የለበትም። ስለዚህ ጨዋታው መሆን ያለበት በመሬት ነው ይላሉ። ተጫወተ ልታሸንፍ የምትችልበትን ነገር ነው አናላይዝ ማድረግ ያለብን። እስከ መቼ ድረስ ፖለቲካ ባልደረሰበት የደረሱ ሰዎች እስከ መቼ ድረስ ያሾረዋል?
ለሚያውቁ የአማራ ልጆች ለገባቸው የአማራ ልጆች መድረኩ መልቀቅ ካለብን መልቀቅ አለብን። አሁን ችግር የሆነው መሰለህ ይሰድቧቸዋል አሉ ከአማራ ልጆች ግን ይሰደባሉ። የማታ ከሁለተኛ ክፍል ያቋረጠው ሰውዬ መጥቶ እዚህ ጋር ዶክተሩን ይሳደባል፣ አዋቂውን ይሳደባል፣ ሙልጭ አድርጎ ይሳደባል። እነሱም አፍሩም ደግሞ የማታ ከሁለተኛ ክፍል ያቋረጠውን ሰውዬ ከዶክተሮች ጋር ሊዋይ መድረክ ሼር ያደርጋሉ። አይሆንም፣ ወደ ውጤት አትሄድም። ስለዚህ የትግል የመጀመሪያው ነገር እኔ እንደዛ ይመስለኛል ለማለት ያለው ይህን እንተነትነዋለን፣ እንበልተዋለን። እስኪ ሳሚያችን ቴንኪው። ወደ አኪላ ለምጣ። በነገራችን ላይ ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ቆይታ እናደርጋለን በወቅታዊ አማራ ትግል ዙሪያ ላይ አሳውቃቸዋለሁ። በቴሌግራም ጽፍላቸዋለሁ። ሌሎችም እንደዚህ በውስጥ ይጻፉልኛሉ። ከኦነግም አሉ ከብልጽግናም እንዲተራ በተራ 2-2-3 እያደረግኩኝ ሞሼና አማራ ስትሮንግም ለምን ሳየው ዩቲዩብ ላይ የሚተነትኑ ሰዎች እኛ ብቻ ነን አዋቂ እያለው ነው እና ቲክቶክ ላይ ያሉ ፖለቲከኞች የመናቅ ነገር እያየን ነው እና ቲክቶክ ላይ ያላችሁ ሰዎች በጣም እውቀት ያላችሁ ሰዎች ናቸው። አብዛኞቻቸው ምስክርነትን ይሰጣሉ። ትላልቅ ፖለቲከኞች ቁም ነገር እና ቦታው ነው እንዳለመታደሉ ነው ከተሳዳቢዎች ጋር እነዚህ አላዋቂ ሰዎች ጋር ስለተሰለፋችሁ ነው እንጂ መድረኩን ብታገኙ ህዝብ ተወካዮች ምክር ቤት አይደለም የሚኒስትሮች ምክር ቤት ያሉ ሰዎችን ቁጭ አድርጎ የሚያስተምሩ ፖለቲከኞች ያሉበት ቦታ ነው እና በተቻለ መጠን ያን አድርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸውን ፖለቲከኞች እንደዚህ ሰፊ እድል እየሰጠው 1 ሰዓት ተኩል አንድ ሰዓት እያደረግኩኝ ስለሚያደርጉት ትግል ስላለው ነባራዊ ሁኔታ ፖለቲካ እንዲያወሩ አደርጋለሁ። ነገ አኪላና ዘራ ያዕቆብን ታደምጧቸዋላችሁ ለማለት ያለው። አኪላ እንኳን ደህና መጣ። 5 ደቂቃ አለ ወንድሜ። ሰላም ብያለሁ። እንኳን ደህና ቆየኸኝ። እንደው የሚቀጥለው እድል ካለ 2 ደቂቃ ከሚቀጥለው ላይ ልበደርና እንደዚህ ላል አሁን ሌት ስለሆነ የመጣው ይሄ የመጨረሻ ዙር ነው። ጨመር አድርጌ ልስጥ ስላላወራ 7 ደቂቃ ላድርገኝ። ኦኬ፣ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እስቅድም ያው ሲሰራ የነበረ ፕሮፓጋንዳ አለ። የደብረ ጽዮን ክሊክ የሆነው በአማራ ትግል ውስጥ ያለው የአማራ ቲዲኤፍ የምንለው ኃይል ልክ እንደ ደብረ ጽዮን ወደ መጨረሻ አካባቢ እጅ ስጥ ምታድነው ከተማ የለህም ምናምን እንደሚለው እዚህ በአፋድ በኩል ያለውን ኃይል ተበትኗል፣ 1400 እንደዚህ ሆኗል ምናምን የሚል አለና ስለ ድርድር ስለተነሳ ኤርትራውም ቅድም ያነሳትን አንተ ላለው ግን አሁን ከዚህ በኋላ አንድ ድምፅ ለአንድ ደቂቃ ላሰማና ሄኖክ ኪዳኔ ይባላል። በብሔሩ ግማሽ የትግራይ ሰው ግማሽ የአማራ ይመስለኛል። በአባቱ ትግሬ ነው። በወሎ የአማራ ፋኖ የምሬ ወዳጆ የሚመራ የፖለቲካ ዘርፍ ኃላፊ ነው። የሚለውን እንስማ። ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድር በተደጋጋሚ መሪዎቻችን ገልጸውታል። የሚመሩን ሰዎች መሪዎቻችን በተደጋጋሚ ገልጸውታል። ድርድርን የሚጠላ ማንም ሰው የለም። አሁን የብልጽግና መንግስት እየመራ ያለው ኃይል እና ቡድን ግን ድርድርን በፍጹም የሚፈልግ ኃይል አይደለም። ድርድርን አይፈልግም። የሚፈልገው ድርድርም የውሸት ድርድር ነው። የእሱን መንግስት የሚያጸናለት የእሱን ስርዓት እንዲቀጥል የሚያደርግለት አይነት ድርድር በእኛ ሞት ላይ አሁንም ትርፍ ነው ማድረግ የሚፈልገው አይነት ድርድር እንጂ እውነተኛ ድርድር አይፈልግም። ስለዚህ ድርድሩን ብንፈልገውም ስርዓቱ እውነተኛ ድርድር ስለማይፈልግ እኛም ያንን የተሳሳተ ወይም ደግሞ በውሸት ላይ የተመረኮዘ ድርድር አንፈልግም። ስለዚህ ድርድር አንፈልግም ስንል ብዙ ጊዜ ድርድር እንደማንፈልግ ተደርጎ መወሰድ የለበትም። ድርድርን እንፈልጋለን፣ ግን እውነተኛ ድርድርን ነው የምንፈልገው። የዚህ ስርዓት ግን በዋናነት እውነተኛ ድርድርን ስለማይፈልግ እኛም በተደጋጋሚ መሪዎቻችንን የሚገልጹት ድርድር አንፈልግም በሚል መልኩ ነው። አገዛዙ ለድርድር ምቹ ስራ ነው ወይም ደግሞ ትክክለኛ ድርድር ስለማያደርግ ነው ወይስ ደግሞ የአማራ ጥያቄዎች በድርድር አይፈቱም ወይስ እናንተ የአማራ ጥያቄዎች በድርድር ይፈታሉ? ፍትሃዊ ወይም ደግሞ ትክክለኛ ድርድር ከተደረገ ያነሳችኋቸው ይህ ትግል የተጀመረበት መሰረታዊ ጥያቄዎች በድርድር ይፈታሉ ላስተናላችሁ። ከዚህ ያው ትግላችሁ ከአገዛዙ ጋር ስለሆነ በዚህ አገዛዝ ድርድር ተደርጎ የአማራ ጥያቄዎች ይፈታሉ ላስተናላ መንግስት ለድርድር ዝቁት ያደርግ። አሁን ጉዳዩ መሆን ያለበት የአማራ ጥያቄዎች በድርድር ይፈታሉ አይፈቱም ሳይሆን ለድርድር የማይቀርቡ የአማራ ጥያቄዎች አሉ የሉም መሆን ያለበት ብዬ አስባለሁ። ለድርድር የማይቀርቡ የአማራ ጥያቄዎች አሉን።
ድርድር የማንቀመጥበት ሁኔታ ግን የለም። ድርድር እንቀመጣለን። ድርድሩ ላይ የማናቀርባቸው የአማራ ጥያቄዎች ግን አሉ። ለድርድር የማናቀርባቸው አመሰግናለሁ። ይሄ ከ5 ወር በፊት ነው። አሁን ምን አለ በትክክል በድርድር ላይ እሱም ብቻ ሳይሆን አስረስ ማረ ዳምጠም ደጋግሞ እንደሚደራደሩ አንዳንድ ፖይንቶች ላይ ግን ለድርድር ማያቀርቧቸው ፖይንቶች እንዳሉ አስቀምጧል። እንደ ቢግ ዲል አልተወራም። አሁን የእስክንድርን አመራሮች በጦርነት የማጥቃት በጥይት የማጥቃት አቅም ማነስ አለ ጎንደር ላይ እና ሸዋ ላይ። የአማራው ቲዲኤፍ ብዙ አቅም የለውም። ቢኮዝ የቲዲኤፍ ሰራዊት ሲመጣ አንድም ጥይት ሳይተኩስ ሰራዊት ይዤ ሄጃለሁ ብሎ አፈግፍጎ ተመልሶ መርጦ ለማርያም የገባ ኃይል አለ። 800 ሰው ይዞ ሄዶ ጥይት ሸጦ አንድ ሰው ነው የሞተበት። እሱ ምሽግ አያለው ብሎ ሄዶ የቲፒኤልኤፍ ሰራዊት በስናይፐር የመታው። ከዛ ውጭ ሳይዋጋ የተመለሰ ለቲፒኤልኤፍ መንገድ ጠራጊ የሆነ ኃይል ነበረ። የኃይል አሁን የትግላችን ውስጥ እንደ አንድ መሪ አካል ሆኗል እና ይሄ ስም በማጥፋት ይሄ በሆሆታ በቃ ምንድነው ቁጭ በሉ ለመጫወት ነው የሚሞክረው። አሁን በእስክንድር በኩል እኛ ኢንተርናሽናል ኮሚኒቲ አድቮኬሲ ድርጅት ስላለን ኢንተረስታቸውን እናውቃለን። ሁሉም ኢንተርናሽናል ኮሚኒቲ በሰላም ፍቱት ነው የሚሉት። ቢኮዝ በሰው ሀገር ውስጥ ገብተው አንታሸንፍ ማለት አይችሉም። ኦፊሻሊ የሚሉ በሰላም ፍቱት ነው። ኤንዴር ሰፖርት ይዝ እንዴት ነው በሙድ ይረዱሃል ስርዓቱ እንድትጥል። ኦፊሻሊ ግን አይችሉም። ታውቃለህ የአንድን ሀገር ሉዓላዊነት የሚገረስስ ስለሆነ እንደ የስቴቱ ኤነሚ ነው የምትሆነው። የትኛውም ኢሮፒያን ኮሚኒቲ እኔ ባይቻንስ ከኢሮፖቹ ጀምሮ አሜሪካኖች ሁሉንም የማውራት እድል ነበረኝ። ሁሉም የሚሉት በሰላም ይፈታሉ ነው። ግን ብለው ትግሉን የምታሸንፍበትንም ነገር ደግሞ ያቀብሉሃል። ታሳዊ ወርክስ ኦኬ ኦፊሻሊ የምታወራ ያን ነው። ስለዚህ ለእነ እስክንድርም ያ ተነግሯቸዋል። ደግሞ በጣም ያደነኩት ዲሞክራቲክ መሆናቸውን ያየሁት እንደዚህ አይነት ውይይቶች እንደዚህ አይነት ኦፈሮች ሲመጣ እምቢ ምናምን ብለው ፊት ለፊት ከማድረግ ይልቅ ጊዜ የገዙበትን ነገር አደንቃለሁ። በዛ ላይም በኮሚቴ አዋቅረው በጉዳዩ ላይ ውይይት ተደርጎ ትክክለኛ ኮንሰንሰስ ከመሬት ጀምሮ ኃላፊነት ወስዶ አልደራደርም። ለምሳሌ አንተ ከላይ ሆነ አንደራደርም ብለህ ታች ያለው ሰራዊት ውድ የመደራደር ኢንተረስ ካለው ተንሳፈ ነው የምቀረው። ያንን ኦፈር ሰጥቷል፣ አወያይቷል። በውይይቱ ላይ እንደውም የተገለጸው የጎጃም ፋኖ እንደሚደራደር የመደራደር ኢንተረስት ሳይሆን እደራደራለሁ የሚለው መልስ ለነጮቹ እንደሰጠ ሁሉ እኮ እዛ ኦዲዮ ላይ ይሰማል። ስለዚህ በጋጋታ በሚዲያ ፕሮፓጋንዳ የሆነን ኃይል አሸማቆ የማውጣት እንቅስቃሴ የተለመደ ነው። ይሄ በአዴናዊ ኢህአዴግ አፕሮች ነው፣ ስም ማጥፋት። አሁን በቅርቡ የብርቱካንን አይተሃል። የውሸት ፕሮፓጋንዳ ተሰርቶ ምናምን ድራማ ሰርተው ማለት ነው። ገብቷል። ይሄ ቡድን መዓዛ መሐመድ ያሉበት ነው። ይሄ ቡድን ፒውርሊ በቃ ወያኔነቱን በደንብ ገልጾ ያወጣ ፌክ የሆነ ትክክለኛ የህዝብ በደል እያለ እንደዚህ አይነት ድራማ የሚሰራ ምናምን ነው። ስለዚህ የሚጠበቅ ነው። ስም በማጥፋት ምናምን የሚሸነፍ ኃይል የለም። ስፔሻሊ እኛ እስካለን ድረስ። እኛ ከሌለን ዝም ብለህ ቅድም እንዳልከው የሁለተኛ ክፍል ተማሪ ነድተህ ምናምን ጨዋታ ልትጫወት ትችላለህ። እኛ እስካለን ግን በ5 ደቂቃ እናፈርሰዋለን። በኤርትራ ጉዳይ ግን የእስክንድር ነጋ ያለው ቢሮ እንክፈት ያለው ኦፊሻል ሁለት ነገር ነው። ኦፊሻል ግንኙነት ለማድረግ ነው። ምክንያቱም ብዙ ጊዜ ትልልቅ ሀገራት ይፈራሉ። በሰው ሀገር ውስጥ ቅድም ያነሳሁት አይነት ገባህ እንዳይባሉ ስለሚፈሩ በኢትዮጵያ ውስጥ ብርጌድ ንሓመዱ ቢሮ ከፍቷል። ስለዚህ ቢሮ መክፈቱ አንደኛው ኤርትራን ቶታሊ አሁን ካለው ከኢትዮጵያ መንግስት ጋር ያቃቅራታል። ኦኬ which is good። ይሄ እኮ አንድ ፒውር ፖለቲክስ ነው። ኤርትራ ጥይት ከምትረዳን ምን ከምትለን ይልቅ እሷን እጇን ጎትቶ እዚህ ጦርነት ውስጥ መክተት ከብልጽግና ጋር አዋጪ ነው። ያቱን ከምትሰጠ ራሷ በሙሉ አቅም እንድትገባ የሚያደርግ ማኑ ማስነካቱ ትልቅ ስራ ነው። ስለዚህ እስክንድር የሄደበት አፕሮች አይጌስ ኤርትራ እንደ ሀገር ማኑ የማስነካት ይመስለኛል። ከቱም if it is official አገሪቷ በሙሉ አቅሟ ትገባለች። which is ፋኖ ከዚህ ኃይል ጋር ተቀናጅቶ ስለዚህ ማኑ ያስነካው ለብልጽግና ፌቨር እየሰራ ነው ወይስ አይ ነው? እንዴት ብልጽግናማ ኤርትራ ወደ ጦርነት ገባች ማለት ለብልጽግና ምኑን ፌቨር ነው? አደጋ ነው እንጂ
ማኑ የሚያስነካው ለማን ነው? ኤርትራን ማኑ ማስነካት የተሻለ ፖለቲካ ተይዞ ነው አስባበት ሌላ ሰው ጉዳይ ላይ ብለህ ታስባለህ? አኪላ ከይቅርታ ጋር ማኑ እያስነካ ነው ስትል ስላልገባኝ ነው። ባይዘዌ እስክንድር ቀዳለው ብሎ አይደለም ያን ያደረገው ያስታውቃል። ለመቀዳት ሬዲ የሆነ ውይይትና እንዳልሆነ ያስታውቃል። ኖርማል ራንደም ውይይት ባይዘዌ ይሄን የሚቀዱት በአጋጣሚዎች ነው የሚከሰተው። ቢኮዝ ይሄ ከቴሌ ታወሩ ዙሪያ ላይ ስለሚቀዳ ማለት ነው። ጂኦግራፊካል ሎኬሽኑን ቼክ እያደረጉ ብዙ ጊዜ የሚደረገው በአጃቢዎቻቸው ስልክ ምናምን ነው የሚጠቀሙት። ብዙ ኮሚኒኬሽን አድርገዋል። ከዚህ ውስጥ መንግስት እጅ እንደዚህ አይነት ወድቋል። በዚህ ውስጥ ለምሳሌ ኤሪትሪያ ወደ ኢትዮጵያ ውስጥ ወዳለው ቫዮለንስ ውስጥ እጇን ከተተች ማለት ጉዳቱ ለብልጽግና እንጂ ለፋኖ አይደለም። ፋኖማ በትግሉ ላይ ሌላ አድኦን አገኘ፣ እንዲሁም ስትራቴጂክ አጋር አገኘ ማለት ነው። የ4 ኪሎ መንግስት ለኤርትራ ስጋት ከሆነ ኤሪትሪያ ልክ ህወሓትን ታንክ ሰጣ ወደ አዲስ አበባ እስከ ወለጋ ድረስ ያለውን ኃይል እየደመሰሰች እንዳስገባችሁ እድል ትሰጣለች ማለት ነው። ኦኬ ሁላችንም ቴዲ አንድ 30 ሰከንድ ብቻ አኪላን ሀሳብ 30 ሰከንድ ነው የምፈልገው ብቻ 30 ሰከንድ። እሱ መመለሱ ስለማይቀር አይመልስልኝ፣ ግን ሀሳብ ይዞ ይሄድና ምናልባት እዚህም ለሚያየው 1.1200 ሰው መጨረሻ ላይ ስለመጣ መደምደሚያ አድርጎ ነው እሱ አድቫንቴጅ ነው የያዘው። ስለዚህ አንድ 30 ሰከንድ ስጠኝና መመለስ አይጠበቅም። በሀሳቡ ላይ ብቻ ልሂድ። 30 ሰከንድ ምንድነው? እንደዚህ ላድርግላችሁ። ነገ ለአኪላና ለዘራ ያዕቆብ ነው ያስኩት። አኪላና ዘራ ያዕቆብ ሞሼዳንን አስገብቼ የራሱን ሀሳብ ለሶስት ለማውራት ኮንፈርተብል ናችሁ? አይደለም እኔ ያላውቀው ማለት የሚታወቅ ልጅ ቢሆን በቪዲዮ ሳይሆን ኖርማሊ ለእንደዚህ ዩቲዩብ ላይ የሚቀመጥ ነው። ቲክቶክ ላይ ከማንም ሰው ልታወራ ትችላለህ። እኔ አሁን አቅም አላቸው ብዬ ከማስባቸው ልጆች ውስጥ አይደለም። ሊትራሊ ሲያወራ እንኳን ሰምቼው አላውቅም። ሊኖረው ይችላል። እኔ አላውቀውም። ሶሪ ወንድም አለ እኔ አላውቅም ስለማላውቅ ነው። ገብቷል። አሁን እዚህ ሬፑቴሽን ያላቸው ሰዎች አሉ። አያናን ነገ ብትጠራው አውድላፍቶ ችግር የለብኝም። እኔ ግን አላውቀውም። ዛሬ ነው ፈርስት ታይም። ጥያቄው ሞሽ ያቅርበለትና አኪላ ይዞት የሚቀጥለው ነገር የ30 ሰከንድ ጥያቄ ከሆነ በ30 ሰከንድ መልስ። ጥያቄ ነው። አሁን ጥያቄው ይቅርና ማለት ነው። እኔም አኪላም የትምህርት ባክግራውንዳችንን ይዘን ከፖለቲካ ካለን ግንኙነት ቴዲ በቅርበት ስለነገርኩ ስለምታው ፊት ለፊት ከአኪላ ጋር ነው እንደምፈልገው ካሁን በኋላ ቀጥታ ሁለታችሁም የጎንደር ልጆች ናቸው። ምን ችግር አለው? እኔ አዲስ አበባ ልጅ ነው። ኤኒዌይስ አይ ችግር የለውም ወንድሜ። ብዙ ሬፑቴሽን ቢውልድ ካደረግክ በኋላ ለመወያየት እሞክራለሁ። ካልሆነ እኛ ቤት በየቀኑ ቤቶች አሉ። መተህ ኤኒታይም ዩር ኢንቫይትድ መወያየት እንችላለን። ችግር የለውም እኮ ለመወያየት እድል ላግኝና ሌው አውርተናል። እኔ እናንተ አላውቅህም ወንድሜ፣ ብዙ እኔ አላውቅህም። ችግር ነው። አሁን ገና ወደ እንትን እየገባ የአጋጣሚ ጉዳይ ነው ገባ እንጂ የተቀረው ህዝብ ሞሼ በደንብ ያውቀዋል። እኔ አጋጣሚ አላውቅህም። አጋጣሚ ስላላየ ነው እንጂ በነገራችሁ ላይ እና አኪላ እና ዘራ ያዕቆብ በጣም በዲሲፕሊን እንደዚህ አይታቻችሁ አታውቅም። እንደዚህ አይደለም ፐርሰናል ስድድብ ውስጥ ምናምን በራሳቸው መስመር ላይ የሚሄዱ ናቸው። የአጋጣሚ የሆኑ ስላላየ ሆኑ እንጂ ሞሼም እንደዚሁ ሂድን ጄምስ ምንም ችግር የለብኝም። ግን አላውቅህም። አድዋ ነው ዌስት ማይ ታይም። አሁን ደግሞ ቬሪ ኢገር ለመስማት ጥያቄን ተውኩት። ሌላ ጊዜ ቴዲ ቤት ሳወራ ስማኝና ቀጠሮ ስጠኝ። እሱን ነው የምፈልገው። ጥያቄን ትቼዋለሁ። እያለን እያነጠረን ፊልተር እያደረግኩኝ ምናምን ሀሳብ ሰፋ ያለ ጊዜ ለመስጠትም ስለምሞክር 2-3 እየሆንን በዩቲዩብ ላይ ቪዲዮችን እያሰናዳን በዛ ዙሪያ ላይ አናሊሲስ እንሰጣለን እና ረጅም ጊዜ ታገኛላችሁ ለመናገር። አሁን 8 ደቂቃ ሳይሆን
ቢያንስ 1 ሰዓት ተኩል ብንቆይ በትንሹ አንድ ሰው 30 ደቂቃ 40 ደቂቃ የማውራት ጊዜ ይኖራል። ባይሆን ቴዲ አንዴ የኤርትራው ጉዳይ ላይ ፕሊስ አንድ ደቂቃ ላስቸግርና ፋይናላይዝ ላድርገው። ሉክ ተደራደረ የሚሉን እስክንድር ከኤርትራ ጋር ሆኖ አየር ኃይል እና ኮማንዶ አሰልጥኖ ተተኳሽ ሁሉ እየለመነ ወይም እዛ ጋር አሬንጅ እያደረገ እዛ ላይ የሚያወራውን ሰምተህ ከሆነ ከኤሪትሪያ ካለ ጀነራል ጋር ዲል አድርገው ቢሮ ለመክፈት ኦኬ ግሪን ላይት ስላገኙ ኦልሬዲ ኮሚኒኬሽኑን ሁሉንም ነገር ጨርሷል። የዲፕሎማቲክ ሪሌሽንሽፑን ጨርሷል። እደራደራለሁ ያለ ሰው መቼም ኤርትራ ሄዶ ምንድን አይነት ነገር ሊሰራ አይችልም። ኤርትራ ደግሞ በአክሽን ነው በስልክ በምን ሊቀዳ ፈልጎ እንዳለን በአክሽን ሰውየው ሱዳን እንዳለ ሁሉ ተገልጿል እዛ ላይ። ስለዚህ እደራደራለሁ አለ ብለው የሚያወሩ ሰዎች ራሳቸው ቅድም ያሰማው ድምፅ አለ መደራደር የሚፈልጉ ያሉ ሰዎች በሚያስቅ ሁኔታ ጠዋት ላይ እደራደራለሁ እስክንድር አለ ሄዱና ምሳ ሰዓት ላይ እስክንድር ኤሪትሪያ ቢሮ ከፍቶ በኤሪትራ ጋር ተጠናክሮ የኢትዮጵያ መንግስት ከሻቢያ ጋር ሊወጋ ነው ደግሞ ብሎ ያወሩሃል። ገብቷል? እና ይሄ በደንብ መታየት አለበት። በደንብ እናወራለን። እንደዚህ አሁን 8 ምናምን ሆነን ሳይሆን 6 ምናምን ሆነን በደንብ ማውራት እንድንችል እንደዛ አደርጋለሁ። በጣም ከልብ ነው ማመሰግነው። በጣም ነው ማከብራችሁ። ቴዲ እንደውም የመጨረሻ አንድ ደቂቃ ተሰጠኝ። እናንተ ደግሞ እሺ በሉ። ለመሰናበት ብዬ ነበር የጠበቅኩት፣ ግን ያው መጨረሻ ተሰጠኝ አንድ ደቂቃ። ለመሰናበት ጤና ይስጥልኝ ነው የምትለው። ከልብ አመሰግናለሁ ስለመጣችሁ። መልካም ጊዜ እንገናኛለን። እሺ ቴዲዬ መልካም ጊዜ። ዞሮ ዞሮ እኔም ከአንቺ ኦዲዮ ሆነች ያስቸገረችን። አኬላ ደግሞ ያው እንግዲህ የጎጃም ቲዲኤፍ ነው። የምን ቲዲኤፍ ያላቸው ቲዲኤፍ አማራ ክልል ውስጥ የለም። ቲዲኤፍ